ይኸው ነብዩ መሐመድ። አንተ ዝም ብለህ መሐመድ አትበልና አትለብዳለህ። አረቄ የጠጣህበት አፍ መሐመድ አታንሳ። የመላጣ ልጅ ትችላለህ፣ መብት አለህ። አሁን ጥያቄውን ትጠይቃለህ ማለት ነው። ይኸው መሐመዳውያንና ማራማውያን ማለት ነው። ከላይ እስከታች እንደዚህ ነው። በአንድ ቃል እንደዚህ ቁጭ ነው የማደርጋችሁ፣ በአንድ መረጃ ማለት ነው። ያው ፎቶ ኦኬ፣ ያው ፎቶ። አንተ ስለ መሐመድ ምንድን ነው የምታውቀው? መላጣ ዝም በል። ግመል ሚስቱ ናት ይሉሃል ኦርቶዶክሳውያን ነብዩ መሐመድን። ትመልስላቸዋለህ? ነብይህ ሚስቱ ግመል ናት ትልሃለች ኦርቶዶክስ። ወንጌል ነው፣ ይለውጣል። በቃ ክርስትናን ትወደዋለህ ሳይገባን ወርዝ ሳናደርግ ለዛ ነገር እግዚአብሔር ስለመረጠን ስለወደደን ሁሌ ኤንጆይ እያደረግ ክርስትናን ትኖራለህ እና ከዛ አንጻር ነው። ጸጋ ይብዛል ወንድሜ። እሺ ሌላ ሰው ሰላም ነው። አሚን። ተባረክ ብራዘር፣ ተባረክ። አንቺ እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ምናልባት ለወንጌል እውነት ምላሽን መስጠት የሚፈልግ ሰው ካለ በደስታ መቀበል እንችላለን። በብዙ አጋጣሚ ወንጌል የሰማችሁ ኢየሱስ ክርስቶስ በቃ በቂ እንደሆነ እሱን የገባችሁ ለዚህ እውነት ራሴን ሰጣለሁ የምትሉ ሰዎች ካላችሁ ፕሊዝ አንድ ቁጥር ጻፉልን፣ በደስታ እንቀበላችኋለን። እኛም እግዚአብሔር እርቶን አግዞን ነው ዛሬ ላይ ያለ ነውና፣ ስለዚህ እንደዚህ አይነት ወንድመቶች ካላችሁ ለእናንተ ቅድሚያ እንሰጣለን። እንደዚህ አይነት ሰዎች ካላችሁ በህይወቴን ለጌታ መስጠት ፈልጋለሁ፣ መዳን ፈልጋለሁ፣ በብዙ ነገር ወንጌል ሰምቻለሁ፣ በቃ ከኢየሱስ ውጪ ተስፋ እንደሌለ ከሱ ውጪ አዳኝ እንደሌለ ገብቶኛል፣ ተረድቻለሁ፣ ለዚህ ጌታ ራሴን ልሰጥ ወስኛለሁ፣ እንድጸልዩልኝ ፈልጋለሁ፣ ወደ ጌታ መቅረብ ፈልጋለሁ የምትሉ ሰዎች ካላችሁ ፕሊዝ አንድ ቁጥር ጻፉልን፣ እንጸልይላችኋለን። ጌታ ይረዳችኋል፣ ጌታ ያግዛችኋል። ተባረኩ፣ ጸጋ ይብዛላችሁ። እንደዚህ አይነት ሰዎች ካላችሁ አትዘግዩ፣ እሺ አትዘግዩ፣ ወደ ጌታ ቶሎ ነው። እሺ ሌላ ሰው ካለ እንቀበል። እሺ ዛሬ ናቲዎች ቀን ነው። እሺ ናቲ በድጋሚ ገባ። እሺ ዌልካም ናቲ። ናታኒም ሳይሆን ናትናኤል። ሰላም ናቲ ገብተሃል እኮ። እሺ ሌላ ሰው ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ዳኒ ምናልባት ናታኒም እየሰማን ከሆነ 3 ደቂቃ ብቻ ባወራው ደስ ይለኛል። እሺ ቡርኬ ናይስ፣ አውራ ደስ ይለኛል። እሺ ናታኒም አለ ሰማሁ የሰማው። እሺ ተባረክ። በጣም ደስ በሚል ሁኔታ ነበር የነበረው። ለመስማት ያለክ ልብ በጣም ነው በቃ የገዛኝ ማለት ነው። ለማዳመጥ ዝግጁ ነህ፣ ለመስማት ትጠይቃለህ ምናምን። በጣም ነው ያስደስተኝ እሱና ጌታ ይጨምርልህ። እኔ ከ4 ዓመት በፊት ኦርቶዶክስ ነበርኩ። እዚህ ከነዳኒ ጋር ሙግት ነበር ምናምን እና ለዛውም ቁጡ ኦርቶዶክስ ነበርኩኝ ማለት ስለ ኦርቶዶክስ የሚገደኝ ማለት ነው። እናደደ የነበረ ኦርቶዶክስ ነበርኩና ግን የነበረኝ ከልጅነት ጀምሮ የተማርኩት የሰማሁት ዕውቀት በእግዚአብሔር ቃል መፈተሽ የጀመርኩት ራሴን ቻሌንጅ በማድረግ ነው። ቅድም ቆንጆ ነገር ስትናገር ሰምቻለሁ። እኔ እኮ ኢየሱስ ላይ አልጨመርኩም፣ ኢየሱስን ወደዋለሁ፣ ከተለዋለሁ፣ አምነዋለሁ የሚል ነገር ስትናገር ሰምቻለሁ።
ያ እምነት እኔም ጋር ነበር። ትክክል ነው። በቃ ሁላችንም ኦርቶዶክሳዊው የሚናገረው እውነት ነው። በቃ ልቡ ላይ እሱ ስላለ ነው፣ እሱ ስለሚሰማው ነው። ግን ይሄ የምወደው ጌታ አንድ ቀን ግን ይመጣል አይደል? ያ የምንወደው ጌታ ተከተልን ያልነው ጌታ አንድ ቀን ይመጣል እና ሲመጣ ምንድን ነው የሚያደርገው የሚል ጥያቄ ጠየቅኩኝ። ከዛ ሲመጣ በቃ የሆነ ቦታ ይወስደኝና ይፈርድብኛል፣ ከዛ ወደ ሲኦል ይከተኛል ነው መልሱ የነበረው። ታዲያ ለምንድን ነው የተከተልኩት? እኔ ይሄን ነው በቃ ራሴን ቻሌንጅ ያደረኩት። እወደዋለሁ፣ ተከትየዋለሁ እና ፕራውድ አደርጋለሁ ኦርቶዶክስ በመሆኔም ጭምር። ግን የሆነ ጊዜ ሲመጣ የሆነ የፍርድ ቦታ ላይ ያቆመኝና ሲኦል ይጨምረኛል። እየወደድኩት እየተከተልኩት ማለት ነው። ለምን? በእኔ በመድከሜ ምክንያት ማለት ነው። ቅድም ስትናገር ሰዎች ኃጢአት እንደሚሰሩ እንደሚበድሉ ተናግራል። ትክክል ነው፣ እውነት ነው እሱ። ምንም ብከተለው በወደውም በእኔ ኃጢአት በመስራቴ ምክንያት ሲኦል ይከተኛል፣ ኃጢአተኛ ስለሆንኩኝ ማለት ነው። እና ሰው ምንድን ነው ትርፉ? የኢየሱስን መከተሌ ምንድን ነው ትርፉ የሚል ጥያቄ ነው መጠየቅ የጀመርኩት። ተከትየውም በእኔ መሳት፣ በእኔ መውደቅ፣ በእኔ የህይወት መበላሸት ሲኦል የሚከተኝ ከሆነ መከተሌ ትርጉም የለውም። ያልተከተለውም ሲኦል ይገባል፣ የተከተለውም ሲኦል ይገባል። የእግዚአብሔርን ቃል እውነት ለመመርመር ከዛ በኋላ ወሰንኩ ማለት ነው። ልክ ያልሆነ ነገር አለ ማለት ነው። እየወደድኩት ሲኦል የሚጨምረኝ ከሆነ ልክ ያልሆነ ነገር አለ ማለት ነው። እውነት የእግዚአብሔርን ሀሳብ አልተረዳሁትም ማለት ነው የሚል ጥያቄ ጠየቅኩ። መጽሐፍ ቅዱስን ማንበብ ጀመርኩኝ። እውነት የእግዚአብሔር መንፈስ ፍላጎት ይሄ መራብ ስለነበር መዳን፣ ማምለጥ፣ ጌታን ማወቅ፣ እግዚአብሔርን ማወቅ ጉጉት ስለነበረኝ እግዚአብሔር ሲያስተምረኝ ይታወቀኝ ነበር። እና አንተንም አሁን ለምሳሌ እኔም ብትጠይቀኝ ኢየሱስ መጥቶ በፍርድ ወንበሩ አቁሞ ይፈርድብሃል ምናምን ብትለኝ አይፈርድብኝም። አባቴ ሊፈርድብኝ ሳይሆን ሊወስደኝ ነው የሚመጣው ነው ምልክ። የእግዚአብሔር ሐሳብ ነው። አባቴ ሊወስደኝ ነው የሚመጣው። ልጆቹን ሊፈርድባቸው ሲኦል ሊጨምራቸው አይደለም ጌታ የሚመጣው። የምህረት አባት ነው። ከፍርድ ከሞት ነው ያስመለጠኝ። አሁን ይህን የገለጠልኝ እግዚአብሔር መንፈስ ነው። እግዚአብሔር ደግሞ በቃል በኩል ይህን ሰጥቶናል። አንተን አሁን ቻሌንጅ ማድረግ የምፈልገው ፕራውድ የምታደርግበት ቦታ፣ ትክክል እንደሆንክ የሚሰማ ቦታ ላይ ነው ያለው። ግን አይታወቅም ጌታ መች እንደሚመጣ፣ እኛ መች እንደምንጠራ አይታወቅም። የሆነ ሰዓት ላይ በቃችሁ ልንባል እንችላለን። እና ኢየሱስ ሲመጣ ምን የሚያደርግ ይመስልሃል? ይፈርድብሃል፣ ወደ ሲኦል ይጨምርሃል። እንደዛ ከሆነ ለምን ተከተልከው? ያልተከተሉ ሰዎች እና አንተ መካከል ምን ልዩነት አለ? ይሄን አንተ ራስን እንድጠይቅ ነው የምፈልገው። ራስን ቻሌንጅ እንድታደርግ ነው። የሚፈርድብህ ከሆነ ልክ እንደሌሎቹ ትርጉም የለውም ማለት ነው አንተ መከተል። አየህ፣ መጽሐፍ ቅዱስ ምን እንደሚል እንድታቅ እንድትመረምር፣ እስከዛሬ ያለህ እውቀት እንደ እግዚአብሔር ቃል ነው ወይ የሚለውን እንድትመረምር እንፈልገው። በቃሉ አንተ ቢያስቡ እግዚአብሔር ቃል እንድትመረምር ቼክ እንድታደርግ ቻሌንጅ ልሰጥ ነው ብትለው ልስማና ጥያቄም ካለ መልስልሃለሁ። እሺ አሁን እንደነገርከኝ አሁን ትንሽ መመልስልህ መንገድ ምን መሰለህ? አንተ ክርስቶስን ከዚህ ሁነህ አላጣኸውም ነበር። ከዛም ቦታ በመቀየር ነው ወይስ እሱን በመከተል ነው እሱን ልታመልከው የምትችለው? ማለትም ከዚህኛው እግዚአብሔር ይመለካል፣ ከሱኛውም እግዚአብሔር ይመለካል። ስለዚህ ቦታውን ሊያጸድቅ ይሄ የቻለው ወይስ ክርስቶስ ነው? በዛን ላይ ደግሞ አንተ ጴንጤ ከሆንክ በኋላ ኃጢአትን ሰርተሃል ወይስ አልሰራህም? ያን ኃጢአትህንስ በምን መንገድ ልትቀርፍ ትችላለህ? ማለትም ሰው ነህ። ጴንጤ ከሆንክ በኋላ ያንን ነገር እንዴት አድርገኸው ነው? እስካሁን መቼም የፈለገ ቢሆን ከሳምንት አንድ ቀን ሳትሳሳት አትውልም። ሰው ነህ። ስለዚህ በዚህ መንገድ ላይ ካለህ ያ ነገር ያስፈርድብሃል ወይስ አያስፈርድብህም? እግዚአብሔር መሐሪ መሆኑን ብቻ ሳይሆን ፈራጅ መሆኑንም አንዳንዴ ዘወር ብለህ ብታይ መልካም ይመስለኛል። ናቴ ቻሌንጅን ተቀብለ ይመስለኛል ጥያቄ የጠየቀኝ እኔ ያቀረብኩልን እስከዛሬ ያለህን እውቀት በእግዚአብሔር ቃል ፈትሽ ያልኩህን ቻሌንጅ ተቀብለህ ነው አይደል? ጥያቄ የጠየቀኝ እመልስልሃለሁ። ጥያቄ ምን አልከኝ? እኔ ያቀረብኩልን ቻሌንጅ ተቀብለህ ነው አይደል? ጥያቄ የጠየቀኝ ቻሌንጅ አቅርቤልህ ስለነበር እስከዛሬ ያለህን እውቀት
በእግዚአብሔር ቃል እንድትፈትሸው ቻሌንጅ አቅርቤልህ ስለነበር እሱንማ እስካሁን ባለው ነገር እያየሁት ነው። ምክንያቱም አንድ ብዙም የቤተ ክርስቲያኗ ኃላፊ ወይም ደግሞ ቀሲሱ አይደለሁም፣ ተከታዩ ነኝ እንጂ ገብቶሃል። ያን ነገር ደግሞ ቀስ በቀስ አይተው ከቤተ ክርስቲያኗ ይህ ነገር የለውም፣ ይህ ለእኔ ሊያስተምረኝ አይችልም የምትለው ነገር እስካላጣሁ ድረስ የእኔ ጭንቅላት ማነስ ወይም ደግሞ የማያዝ ችሎታ ቢያንስ እንጂ ቤተክርስቲያን መልስ የላትም ብዬ ልናገር ደፍሬም አልችልም። ምክንያቱም የራሴ ስንፈት፣ ዓለምን መውደድ እንዲሁም ደግሞ የዕለት ዕለት ስጋ እንደምትሞላው ነገር የምትንቀሳቀሳቸው ነገሮች እነዛ አስንፈውህ ከእግዚአብሔር ቃል የሚያሸሹህ ነገሮች ሊኖሩ ይችላሉ። ነገር ግን እንደዛ ስለሆነ እግዚአብሔርን አታመልከውም፣ ከዛ ቤት ስትሆን እግዚአብሔርን ትተሃል ማለት አይቻልም። ምክንያቱም እግዚአብሔር በሁሉም ቦታ አለ ስትሉም ሰምቻለሁ። አሁን በሁሉም ቦታ ካለ ከእናንተ የመምጣቱ እና ከዚህ የመጸለዩ ልዩነቱን ብታብራራልኝ ምን ይመስላል? ልመልስልህ። ምንድን ነው የኢትዮጵያ ኦርቶዶክስን አይደለም እስካሁን የተናገርኩት፣ አንተን ነው ፐርሰናል ያወራሁት። ምንድን ነው እስከዛሬ ከአባቶች ያገኘከውን እውቀት አንተ ያለህን መረዳት በእግዚአብሔር ቃል ፈትሸው ነው። እሺ፣ ዋናው ሀሳቤ እሱ ነው። እስካሁን የምታምነው እምነት መጽሐፍ ቅዱሳዊ ነው ወይ የሚለውን በማንበብ ቃሉን በማንበብ ፈትሽ ነው። ለጠየቀኝ ጥያቄ መልስ መልስልህ። ለምሳሌ ከ4 ዓመት በፊት ኦርቶዶክስ ነበርክ፣ ሰው ጴንጤ ስትሆን ነው ወይ የዳንከው የሚል ጥያቄ ነው። ለምሳሌ እኔ አንተን ጴንጤ ሁን የሚል ጥሪ አላቀረብኩልህም። ማንም ደግሞ ጴንጤ ሁን ብለን ጥሪ አናቀርብም። እኛ ሰው ጴንጤ ሲሆን አይደለም ሚድ ነው፣ የኢየሱስ ሲሆን ነው ሚድ ነው። ኢየሱስን ደግሞ በቃል ውስጥ ነው የምናገኘው አይደል? ጌታ የላካቸው ሐዋርያት በቃሉ የእርሱን ማንነት ነግረውናል። እርሱን ስንቀበል ምን እንደምናገኝም ጭምር ነግረውናል። ሰው በቃል ውስጥ ኢየሱስን ስንቀበል ህይወት እናገኛለን። ሰው ጴንጤ ሲሆን አይደለም ሚድ ነው። ኦርቶዶክስ ስለሆነም ደግሞ ይጠፋል ማለት አይደለም። እኔ አሁንም ጴንጤ ሁን አይደለም ያልኩ፣ ቃሉን አንብብ ነው ዋናው ፖይንት። ከዛ ግን ለምን ወጣ ከኦርቶዶክስ ከሆነ ጴንጤ በመሆን ከሆነ የማይዳነው ወይ ደግሞ ኦርቶዶክስ ሰው ሆኖ ሚድን ከሆነ ለምን ወጣ ካልከኝ፣ የዳነ ሰው ደግሞ ህብረት የሚያደርግበትን ቦታ ቼክ ያደርጋል። የት ነው ህብረት ማድረግ ያለብኝ፣ የት ነው ይሄን የተቀበልኩትን ጌታ ማምለክ ያለብኝ የሚለውን ቼክ ሳደርግ ደግሞ ቅዱሳን ህብረት የሚያደርጉበትን ቦታ ተመለከትኩኝ። እሱ ደግሞ አሁን ያለውበት ወንጌል አማኙ ህብረት ነው። አሁን ለምሳሌ ከኦርቶዶክስ የወጡ ተሐድሳውያን ምናምን በቃ እነዚህ ይሄ የእግዚአብሔር ጉባኤ ነው። እዛ አሁን ተሐድሳውያን ጋር ሂጄ ህብረት አደርጋለሁ፣ ብሎ ወንጌል ሂጄ ህብረት አደርጋለሁ። ጉባኤ እግዚአብሔር ደግሞ አሁን ያለውበት ቤተክርስቲያን ነው። ህብረት ለማድረግ ደግሞ ቦታ መረጥኩኝ ማለት ነው። ለምን? ኢየሱስ ያዳነኝ ብቻ የሚመለክበትን ቦታ ቼክ አደረኩ እንጂ ለመዳን አይደለም ጴንጤ ሆንኩት። ድኜ ነው ወደዚህ ህብረት የመጣሁት። በማን ዳንኩት? በኢየሱስ ነው። እኔም ጴንጤ ሆን አይደለም ያልኩ ካንተ ኢየሱስን ከእግዚአብሔር ቃል ላይ ፈልገው። ምንድን ነው የእግዚአብሔር ቃል የሚለው? እሱ ነው እሺ ያልኩ ናታን ወንድሜ። እሺ እፈልገዋለሁ። ግን እኮ በዚህ መጽሐፍ ላይ ተጽፎ የሌለ በደቀ መዛሙርቱ ፊት ብዙ ነገሮችን አደረገ ብሎ ቅዱስ ዮሐንስ ጽፎታል አይደል? ልክ ነው፣ ልክ ነው። ስለዚህ እኛ ደግሞ በምን እናምናለን መሰለ? አባቶች ባስተማሩን በሐዋርያቶች መሰረት ከዛም ደግሞ ትውልዳቸውን ቆጥረው ወይም ደግሞ ከላይ ከራሱ የመጡትን ማለትም ከክርስቶስ ጀምረው እየተቀባበሉ ይዘው የመጡት ሊቃውንቶችን እየጠየቅን እንመጣለን። ለእሱም ደግሞ ቅድም እንደነገርኩህ ስራ አላዳርሰን ቢል ማለትም የስጋዊ ስራችን ወደ መንፈሳዊ ጉዟችን ባንጓዝ እንጂ ለእኛ የሚያስተምሩት አቅም አጥተው ወይም ደግሞ እውቀት አንሷቸው አይደለም፣ ወይም ደግሞ የራሳችን ፍላጎት የራሳችን አረዳድ በማይገባን መንገድ ድርቅ ብለን ካልሆነ በቀር ቤተክርስቲያን መልስ አላት አሁንም ብዬ አምናለሁ። ምክንያቱም ቅዱስ ዮሐንስ
አዎ ምን መሰለ፣ እኔ አሁን ስለ ኢትዮጵያ ኦርቶዶክስ አይደለም ያወራሁት። እሺ ቤተክርስቲያን መልስ አላት የላትም፣ አሁን እሱ አይደለም ሀሳቤ። አግኝተኝ ከሆነ ስለ መምህሮችም አይደለም ሀሳቤ። እሺ ስለ አንተ ነው ፐርሰናሊ። አንተስ ያለህን እውቀት በቃሉ ቼክ አድርግ ነው፣ ስለ አንተ ነው። እሺ ለምሳሌ ኢየሱስ በደቀ መዛሙርቱ ፊት ተአምራትን አድርጎ ነበር ይላል። ያ ማለት ያልተጻፉትን እኛ በራሳችን እንድንጽፍ አይደለም። ቃሉን ላንብብልህ ምን እንደሚል። ኢየሱስ በዚህ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ከቁጥር 30 ጀምሮ ነው ያለው። በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። እሺ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆነላችሁ ዘንድ ይጽፏል። በቃ በሱ በማመን የእግዚአብሔር ልጅ እንደሆነ አምነን ሕይወት እንድናገኝ የተጻፈልን በቂ ነው ነው ሐሳቡ። አየህ ያደረገ ሁሉ ባይጻፍም የተጻፈው ግን በክርስቶስ ኢየሱስ በማመን ሕይወት እንድናገኝ በቂ ሆኖ ተጽፎላችኋል ነው እንጂ ሌሎች ሐሳቦችን ጨምሩበት የሚል ሐሳብ የለውም። ግን እኔ አንድ ጥያቄ ልጠይቅ፣ እንደው በቻሌንጅ ብቻ ከማልፈው ኢየሱስ ወይ ደግሞ እግዚአብሔር አባቴ ነው ብለህ ታምናለህ አይደለ ናታኒ? አምናለሁ። ናይስ። ኢየሱስ ክርስቶስ አባትህ ኢየሱስ ክርስቶስ ይመጣል አይደል? ዳግም ይመጣል ወደዚህ ምድር። የማይካድ እውነት አይደል? እሱማ ሲመጣ ምንድን ነው የሚያደርገው በአንተ ላይ? እሱ የእሱ ስራ ነው። ሰው አንተ አታውቅም። አባትህ ነው የሚመጣው። እንግዲህ ኢየሱስ አባቴ ነው ብለኛል። ሰው አባትህ ሲመጣ በአንተ ላይ ምን እንደሚያደርግ አታውቅም አንተ። እሱም በአቅ ኑሮ እኮ እኔ የነበርኩ ክርስቶስ የምባለው እንጂ እሱ አይደለም የነበር። አዎ ይሄን ነው ቻሌንጅ እያደረግኩ ያለሁት። ይህን እንድታቅ ነው። ቃሉ ግን ይኸውልህ ቃሉ ልጆች አባታቸው ሲመጣ ምን እንደሚያደርግ በቃል ውስጥ ነግሮናል። አባታችን ሲመጣ ኢየሱስ ክርስቶስ ሲመጣ ችግር የለም ኢየሱስ ክርስቶስ ሲመጣ ምን እንደሚያደርግ ልጆቹን ወዴት ይዟቸው እንደሚሄድ በቃል ውስጥ ነግሮናል። እሱን ቼክ አድርግ ነው እያልኩ ያለሁት። አሁን ከአለማወቅ ከዚህ ከጥርጣሬ መንፈስ ወጥተህ አሁን ያለህ እውቀት በእግዚአብሔር ቃል ቢፈተሽ ትክክል እንዳልሆነ እንድትረዳ ነው እየነገርኩ ያለሁት። ኢየሱስ ሲመጣ ሊወስድን ነው የሚመጣ። ወዴት? ወደ አዘጋጀልን ስፍራ። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለው ቃል ማለት ነው። ወደ አዘጋጀልን ስፍራ ወስዶ ሊያኖረን ነው የሚመጣው፣ ሊወስድን ነው የሚመጣው። እሱን ቼክ አድርግ። አየህ ኢየሱስን ወደዋለሁ አባቴ ነው ካልክ በኋላ ሲመጣ ምን እንደሚያደርገኝ ግን አላውቅም ካልክ እሱ ክርስትና አይደለም። መጠየቅ ጀምር ነው። እሺ ናታኒ ወንድሜ ቻሌንጅ እና አንተ ምን እንደሚያደርግ ታውቃለህ ማለት ነው። ቆንጆ ጥያቄ ነው የጠየቀኝ። በደንብ አውቃለሁ። እሺ ምን ያደርጋል አንተ? አሁን ለምሳሌ እሱ በመጣ ጊዜ አንተ ምን ተዘጋጅተሃል? እሺ ምን ተዘጋጅተሃል? ቆንጆ ጥያቄ ነው። ተዘጋጅቼ ሳይሆን የተዘጋጀውን ሕይወት ተቀብዬ ነው ከሞት ያመለጥኩት። እኛ ተዘጋጅተን አይደለም ከእግዚአብሔር ፍርድና ቁጣ ሞት የምናመልጠው። የተዘጋጀ ግን ማምለጫ አለ፣ እሱም ኢየሱስ ክርስቶስ ነው። እግዚአብሔር አንድያ ልጁን ነው ስለ ኃጢአተኞች መስቀል ላይ መስዋዕት ያደረገው። እሱ የጽድቅ መንገድ ነው ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነውና እንደሚለው ሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ እርሱን በማመን ከእግዚአብሔር ፍርድና ቁጣ አምልጫለሁ። ተዘጋጅቼ አይደለም የተዘጋጀውን ሕይወት ተቀብዬ ነው ከሞት ያመለጥኩት። ጌታ ሲመጣ ምን እንደሚያደርግ ታውቃለህ? ያው ሊወስደኝ ይመጣል። ሊወስደኝ ነው የሚመጣው። ለምን? ልጁ ስለሆንኩኝ። ለምን? ከፍርድ ስላመለጥኩኝ። ለምን? ሞት በእኔ ላይ ስለሌለ። አሁን ይሄ ብርቱ ስለሆንክ ኃጢአት ስለማሰራ ነው ወይ ምናምን ብለህ ብትጠይቀኝ አይደለም። ኃጢአትማ እሰራለሁ፣ እበድላለሁ፣ ደክማለሁኝ። ኃጢአት ህይወታችን አይደለም ለክርስቲያኖች። እሺ አንድ ጥያቄ ልጠይቅ እዚህ ላይ። እሺ ዋጋ የተከፈለልህ ለየትኛው ኃጢአት እንደሆነ ግን ገብቶሃል? ጥሩ ጥያቄ ነው። ዋጋ የተከፈለው ከሞት ከጨለማው መንግስት ወደ እግዚአብሔር መንግስት እንድገባ ነው። ኢየሱስ ክርስቶስ በተከፈለው ዋጋ ከሞት ወደ ህይወት መጥቻለሁ። እሱ የተደረገልህ እኮ አዳም በበደለበት ሔዋን ዕፅን በቀነጠሰችበት እጇ የተበደለውን በደል በዘር ሐረግ የመጣውን በደል ይቅር ተብለሃል። ነገር ግን የሰው ልጅ
አውቆ ቢበድል ፍርድ ይጠብቀዋል አላለም? አይ እኔ ይቅር አይደለም የተባልኩት ኪንግደም ነው የቀየርኩት። ይኸውልህ ናታኔም ስናገር ሰምተኸኝ ከሆነ በአዳም መተላለፍ ሁሉ ሞተ። ሁሉም በእግዚአብሔር ፍርድ ውስጥ ነበረ። ከዛ ኢየሱስ ክርስቶስ ስለ ኃጢአታችን ሞተልን አይደል? ኢየሱስ ክርስቶስን ስንቀበል ከጨለማው መንግስት ነው የምናመልጠው። አየህ ይቅር አይደለም የተባልነው ኪንግደም ነው ያስቀየረን ጌታ። ኪንግደም በመቀየር ውስጥ ይቅርታን አግኝተናል። አየህ ይቅርታ አንድ ውጤት ሊሆን ይችላል፣ ግን ሙሉ ለሙሉ ወደ እግዚአብሔር መንግስት ነው ያስገባን። እዛ ነው ጳውሎስ መጽሐፍ ቅዱስ ይዛል ታነብልኛለህ? መጽሐፍ ቅዱስ ይዛል? ምን ላንብልህ? እሺ ቆላስያስ 1 ቁጥር 13 እና 14 እስቲ አንብብልኝ። አንተ አንብበው እስኪ። ሌላ አንብበው። እሺ እሺ እስካወጣ ድረስ ዝም ብዬ ቆይ አውጥቼ ቃል በቃል አንብበው። እሺ ቆላስይስ 1 13 እርሱ ከጨለማ ስልጣን አዳነን። ይሄ የጨለማ ስልጣን ማለት የዚህ ዓለም ገዢ የሚቆጣጠረው መንግስት ማለት ነው። የዚህ ዓለም ገዢ ማን ነው? ሰይጣን ነው አይደለ? ናታኔም የዚህ ዓለም ገዢ ክርስቶስ ነው። አይ አይደለም አይደለም ናታኔም እንዴ ክርስቶስ ችን ዓለም አይገዛትም? አየ የዚህ ዓለም ገዢ የተባለው ክርስቶስ ሳይሆን አጋንንት ነው። ስለዚህ ዓለምን አልፈጠራትም ክርስቶስ ማለት ነው። ዓለምን ፈጥሯታል አልፈጠራትም አይደለም ሐሳቡ። እና የፈጠረውን ማይገዛል እንዴ? አዎ እዚህ የፈጠረው ዓለም ላይ ሰዎች ከእግዚአብሔር ሐሳብ በመውጣት ራሳቸውን ለሰይጣን አሳልፈው ሰጥተዋል። ላሳየክ እሺ፣ የዚህ ዓለም ገዢ አጋንንት እንደሆነ ላሳየክ ጥቅስ ነው የምሰጥህ። እሺ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ታነብልኛለህ? ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 እስኪ አንብብልኝ። እስኪ ቆይ እሺ እንግዲህ እስክታወጣ ድረስ ነው። እሺ ናታኔም አንተ ራስህ እንድታነበው ነው። ሁለተኛ ቆሮንቶስ 4:4 ክርስቲያኖች በእንደዚህ አይነት ውይይቶች መካከል ስለ ወገኖቻችን መጸለይ ቃሉን ስለገለጠልን ጌታ ደግሞ ክብር መስጠት አስፈላጊ ነው። ሁሌም በቃ አብራችሁ በአንድ መንፈስ እውነቴን ነው የምላችሁ ማመስገን፣ በእውነት ክብር መስጠት መጸለይ ያስፈልጋል። እውነት በቃ የምሬን ነው የምላችሁ። ማንም የተሻለ አንባቢ ምናምን ሆኖ አይደለም። በእውነት እንደዛ አይደለም። እግዚአብሔር ሲረዳ ነው። እግዚአብሔር እንጂ በጣም ብዙዎች የእግዚአብሔርን ቃል የሚያነቡ አይደል? ሙስሊም የሆኑ ሰዎች አሉ። በቃ በደንብ ከኛ በላይ ሊያነቡ የሚችሉ ቃሉን እግዚአብሔር ሲረዳን ሲያብራራልን ነው። ልዘገይብህ ነው መሰለኝ። ችግር የለውም እንድታየው ነው እንጂ እኔ ላነብልህ እችላለሁ። እኔ አውጥቼዋለሁ። እሺ እሺ ላንብብልህ እኔ። እሺ ሁለተኛ ቆሮንቶስ ጥቅሱን ያዘው። እሺ በኋላ ስታገኘው ወይ ታየዋለህ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ወንጌል ብርሃን ለእነርሱም የእግዚአብሔር ምሳሌ የሆነ ምዕራፍ ስንት ነው ያልከኝ? ምዕራፍ 4 ምዕራፍ 4 ቁጥር 4 አገኘኸው?
እስኪ እሺ ቁጥር 4 ላይ እሺ እስኪ አንብቡ። ነው ላንብብል ናታን? እሺ አንብበው። እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው ናታንሚ? የዚህ ዓለም አምላክ የተባለው ማን ነው? ነዋይ ወይም ገንዘብ ወይም ደግሞ ሰይጣን ነው ለአሳልፎ እንደተሰጠው። የዚህ ዓለም አምላክ ሰይጣን ነው ማለት ነው አይደል? አምላክ ሲባል እኮ ፈጣሪ ነው አይደል? ገዢ ነው። አሁን እዚህ ክፍል ላይ አምላክ የሚለው ከመግዛት ጋር ይህን ዓለም እየገዛ ነው ያለው ወይ ደግሞ ኪንግደሙን እያስተዳደረ ነው እያለ ያለው። እሺ የዚህ ዓለም ገዢ የሆነው ማን ነው? ዲያብሎስ። ዲያብሎስ። አዎ ቅድም ምን አልኩ መሰለ? ቆላሲያስ ላይ ያሳየው ጥቅስ ምዕራፍ 1 ቁጥር 13 እርሱ ከጨለማ ስልጣን አዳነን ሲል ከጨለማው መንግስት ከዲያብሎስ መንግስት አዳነን ይላል። ከዛስ ካዳነን በኋላ ምን አደረገ ካልከኝ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አየ በክርስቶስ ሰው ሲያምን ምን ይሆናል መሰለ? ከጨለማው መንግስት በመዳን ወደ ፍቅሩ ልጅ መንግስት ነው የሚፈልሰው። አሁን ፈልሰናል። ትፈልሳላችሁ አይደለም፣ ፈልሳችኋል ነው። መፍለስ ማለት ከአንድ ስፍራ ወደ አንድ ስፍራ መጓጓዝ ነው። ግልጽ ነው ለአንተ ይህ ሐሳብ። ፈልሳችኋል ሲለን ምን እያለን ያለው? ከጨለማው መንግስት ወደ እግዚአብሔር መንግስት። አየህ እኛ ኪንግደም ነው የቀየርነው። አሁን ወደ እግዚአብሔር መንግስት ገብተናል ማለት ነው። ናታን እኔ እኮ መግባትህን እኮ አይደለም የካድኩት። እኔ እኮ አልገባህም ማለት አንተ ወደ እግዚአብሔር መንግስት ገብታል። ከገባው ቆየ። ወደ እግዚአብሔር መንግስት ገብታል። በምን? አይ ገብታል ወይ ነው። በምን እንደሆነማ አንተ ትነግረኛለህ። ወደ እግዚአብሔር መንግስትማ ገና አልገባሁም። አየህ ወደ እግዚአብሔር መንግስት አንድ ሰው ካልገባ የዚህ ዓለም ገዢ በሆነው መንግስት ውስጥ ነው ያለው ማለት ነው። አየህ በጨለማው መንግስት ወይ ደግሞ ሰይጣን በሚያስተዳድረው ኪንግደም ውስጥ ነው ያለው። ኢየሱስ የሚያስፈልግ እኔ ሳላውቅ ገነት ዳችሁ ከሆነ አላውቅም። እስካሁን በዓለም ላይ እንዳለህ ነው የማውቀው። አይ እኔ ስለ ገነት ስለ ስፍራ አይደለም ያወራሁት፣ ስለ ኪንግደም ነው፣ ስለ መንግስት ነው ያወራሁት እንጂ ስለ ስፍራ አይደለም። ገነት ስፍራ ነው፣ ሶስተኛው ሰማይ ላይ የሚገኝ ቦታ ነው ገነት። እኔ ስለ ስፍራ ሳይሆን ያወራው ገነት ሶስተኛው ሰማይ ላይ የሚገኝ ቦታ ነው። እሺ እኔ ስለ ቦታ ሳይሆን ያወራሁት ስለ መንግስት ነው፣ ስለ ኪንግደም ነው። ከጨለማው መንግስት ወደ መንግስተ ሰማያት ፈልሰ ገብተሃል ወይ ነው ጥያቄ። ወደ መንግስተ ሰማይ ገብተሃል? ወደ መንግስተ ሰማያት ማለት እኮ ሰማያዊ የሆነ ከስጋ ፍልሰት በኋላ የምታገኘው ማለት እኮ ነው። አይደለም፣ እንደዛ ማለት አይደለም አይልም ቃሉ። ከትንሣኤ በኋላ የሚገኝ ሳይሆን እግዚአብሔር የራሱ የሆነ መንግስት አለው፣ ኪንግደም አለው እግዚአብሔር የሚያስተዳድረው። ይኸው የፍቅሩ ልጅ መንግስት ይላል እኮ። ወደዚህ ወደ ፍቅሩ ልጅ መንግስት አፈለሳችሁ ነው የሚለው ቃሉ። ሰው በክርስቶስ በማመን ፈልሰናል። አሁን ከአባታችን ጋር ህብረት እናደርጋለን። ሰው ለምሳሌ በጨለማው መንግስት ውስጥ የሚኖር ከሆነ ከአባቱ ማን ነው? ሰይጣን ነው ማለት ነው። ለሰይጣን ሀሳብ ነው የሚገዛው። ከእግዚአብሔር ጋር ያለው ግንኙነት ተቋርጧል ማለት ነው። መንግስት ስትገባ ግን ከአባት ጋር ታወራለህ። ከማ? ከእግዚአብሔር ጋር፣ መንግስቱን ከሚያስተዳድረው ጋር ማለት ነው። የእግዚአብሔር መንግስት እግዚአብሔር ነው የሚያስተዳድረው። ሰው አባቴ ትለዋለህ፣ ታወረዋለህ፣ ትገናኘዋለህ። እዚህ ምድር ላይም ከአባታችን ጋር ነው ያለ ነው። በስጋ ስንለይም ይሄው ህይወት ነው የሚቀጥለው ማለት ነው። ስፍራ እንቀይራለን እንዳልከው ወደ ገነት እንሄዳለን። ግን ኪንግደሙ ግን አይቀየርም። እዚህም ከእግዚአብሔር ጋር ነው ያለ ነው። በስጋ ስንለይም እሱን ነው። ለዛ ነው ወደዚህ ህይወት እንድትመጣ እየጠራሁህ ያለሁት። ራስንም ቻሌንጅ እንድታደርግ የፈለኩት ይሄን ነው ናታኒ። እሺ ቴንኪው። እሺ ተባረክ። በቃ በደንብ ቼክ አድርግ፣ አንብብ፣ ጠይቅ። አባቶችም ሲያስተምሩ ጠይቅ። ከዛ ቃሉ ላይ ደግሞ አሳዩኝ በላቸው። የሚዳኘው ቃሉ ስለሆነ አሳዩኝ በላቸው። እና ደግሞ ምንድነው ኦርቶዶክስ መሆኔ ያገኘሁት ምንድነው ብለህ ራስንም ቻሌንጅ አድርግ። ጌታ ይባርክ። በጣም ደስ የምትል ተወያይ ነህ። ጌታ ደግሞ ይርዳ በነገር ሁሉ። አሜን።
እሺ ብሩኬ ጸጋ ይብዛልህ፣ ተባረክ። ወዳጃችንም ጸጋ ይብዛልህ። ናትሻ ተባረክ፣ በርታ። እንጸልይላለን ደግሞ ወገኖች ጌታ እንዲረዳ እንዲያግዝህ። ወንድምነት እንኳን ደህና መጣ፣ ዌልካም ብለናል። እንዴት ነህ? ሰላም ለእናንተ የሆነ ወንድምነት፣ እንዴት ናችሁ? ዳንዬ፣ ብሩኬ፣ ሰናይ፣ ኢትዮ ኦርቶዶክሳውያን ወገኖች በሙሉ ሁላችሁም ነው ሰላም ብያለሁ። እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም ተጠፋፋ። ቆያችሁ? አዎ ቆየ ነው ወንድምነት፣ ትንሽ ቆየ። ይገርምሃል፣ ኖቲፊኬሽን አልመጣልኝም። እንትን ነገር ላይ ነኝ፣ በመከራ ነው ራሱ። ሻዶ ባን ነገር ላይ ነኝ፣ አልመጣልኝም። ኤንዌይ ተባረኩ፣ ቀጥሉ። እሺ ወንድምነት። ቢና ውድ ሰላም፣ ከየት ቤተ እምነት የሆነ የመጣው? ቢና ይሰማል? ከወንጌል አማኞች። እሺ ጸጋ ይብዛልህ፣ ተባረክልኝ። ቦታዋን ለሌላ ሰው እንለቃለን። ጌታ ኢየሱስ ዘመናን ይባርክ። ጸጋ ይብዛልህ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ ፕሊስ ግቡ። በጣም በጣም ወሳኝ ርዕስ ነው። እያወራን እየተነጋገርን ያለነው ጉዳይ ብዙ ኦርቶዶክሳውያን ቤት ያንኳኳል ይህ ሀሳብ። ሚካኤል ያገዘው የረዳው ሰው ካለ መግባት ይችላል። እሺ አክሊልን አስገባችሁት እንዴ? እሺ አክሊል ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አለን አለን። እሺ አሁን ገብተሃል መቼስ በኮመንት። አሁን ደግሞ ፈራችሁኝ ምናምን እንደማትል ተስፋ አለኝ። አስገብተው ካል ኧረ እኔ እንደምትፈሩኝ ነው የማውቀው አይደል? አዎ ለዛ ነው ያስገባን። እኔ ነኝ ያስገባቱ። አንድ ብናት ገስት ልኮ ገስት ላይ ሳየው ሳብኩትኝ። አልፈራ ነው ማለት ነው አይደል? አልፈራኩም። ገስት አስገባው። ምን ፍርሃት አለ? እነሱ ናቸው ከፈሩ የሚፈሩት እንጂ እነሱም ሊፈሩ አይገባም። እያበረታታ ናቸው ነው ለፍራ እንኳ ልክ ለአንተም እንደዛው ነው ማለት አለብህ። አንተን እንፍራ ብለን ብንልህ በኢየሱስም አሁን የሚፈራ ጠፍተው አክሊሉን እንፍራ ብለን ብንል ጥሩ አይሆንም። ኤኒዌይ እኛ እንወዳለን። እሺ እኔ ማልጠራችሁ መልካም፣ በቃ ስለምወዳችሁ ነው የምመጣው። ቴንኪው። እኛም እንወዳለን በእውነት። እኔ ውሸታም አይደለሁም ስወድ በእውነት። ያ በቃ እኛም እንወዳለን። ርዕሱን ስላየ መሰለኝ ገዝቴ ላከው። አግዞኛል ትላለህ። የእግዚአብሔር መልአክ የሆነው ሚካኤል አግዞኛልም እያገዘኝም ነው። ዛሬ ተመሰቀለ እንዴ? በጣም ሚካኤል እንዳገዘህ እንዴት አወቅ? በደመና ውስጥ ጠይቀው ይመልስልኛል። መልስ የት ሆኖ ነው ይመልስልህ? ለምን መሰለህ? ይሁዳ አንድ ላይ እሱ ሌላ እሱማ ይሁዳማ የኛም አባት እኮ ነው። ይሁዳ መልእክቱ ላይ የጻፈው ቁጥር 9 ላይ የጻፈው እሱ የኛ እንደገና ደግሞ ዕብራውያን አንድ ላይ ደግሞ ምን አለ መሰለህ? ሁሉ መዳንን ይወርስ ዘንድ ምን ይወርስ ዘንድ መዳንን ይወርስ ዘንድ ለማገዝ የሚላኩ መናፍስት እንደሆኑ የእግዚአብሔር ቃል ይነግረኛል። ስለዚህ እንደሚያግዘኝ ስለማምን ማለት ነው። ይደግፈኛል፣ አግዞኛል። መልካም። ስለዚህ የዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ ይሁዳ መልእክት መጽሐፍ ምዕራፍ 1 ቁጥር 9 ላይ ያው ሚካኤል ብሎ ስለሚል ነው ይሁዳ 1:9 ልጠቅስ የፈለግከው። እኛ ቅዱስ ሚካኤል የመላእክት አለቃ እንደሆነ የእግዚአብሔር ቅዱስ መልአክ እንደሆነ ጴንጤ ሆኖ የማያምን የለም አለ። የዚ ሆሊ ኢንጅል ቅዱስ መልአክ ነው። የእግዚአብሔር የሰራዊት አለቃ ነው። የመላእክት አለቃ ነው ማለት ነው። እሺ በዕብራውያን መልእክት መጽሐፍ ምዕራፍ 1 ላይ የጠቀስከው ጥቅስ መሰረት
መዳን ይወርሱ ዘንድ ለማገዝ የሚላኩ የእግዚአብሔር መናፍስት ናቸው ይላል። እግዚአብሔር በዙፋኑ ዙሪያ እልፍ አላፋት የሆኑ መላእክት እንዳሉ ታውቃለህ አይደል? አክሊሉ ሺህ ጊዜ ሺህ ነበሩ ይላል ዮሐንስ ሲናገር። ቁጥራቸው አላፍት ጊዜ አላፍ ነበረ፣ ሺህ ጊዜ ሺህ ነበረ። ስለዚህ በጣም ብዙ ናቸው። ከነዛ ቅዱሳን መላእክት መካከል ሚካኤል እንደሚረዳህ አንተ እንዴት አወቅህ? መጥቶ አውርቶ ያውቃሉ? ቆይ ለምሳሌ አሁን ቆይ አክሊሉ የጠየቅኩህን መልስልኝና ለምሳሌ የሚካኤልን እርዳታ እኔ በግሌ ያውቀዋለሁ ብለህ ያልክ ስላለ ማለት ነው። ይሄ እኮ ደግሞ በጣም እኮ ትልቅ ዕድል ነው። እኛ ከዚህ ልንማር ይገባል። ለምን የእግዚአብሔር ቅዱስ መልአክ ገብርኤል ሲመጣ ለዳንኤል ሲገለጥ ለዳንኤል ሲገለጥለት የእግዚአብሔር መልአክ መሆኑን ነግሮታል። ስሙም ገብርኤል መሆኑን ነግሮታል። ገብርኤል መሆኑንም አጽኖ ሰጥቶ ጽፎታል ነብዩ ማለት ነው። ኦኬ። እንደዚሁም ደግሞ ዘካርያስም ጋር ሲመጣ ገብርኤል መሆኑን ተናግሯል። ቅድስት ድንግል ማርያም ጋር ሲመጣ ገብርኤል መሆኑን ተናግሯል። እነዚህን ሶስት የእግዚአብሔር አገልጋዮች፣ አንድ ነቢይ፣ አንድ ካህን፣ አንድ ደግሞ ለእናትነት የተመረጠች ቅድስት ድንግል ማርያምን አንዱ መልአክ በተለያየ ጊዜ አነጋግሯቸዋል። መጥቶ ተገልጦ በፊት ለፊታቸው ቆሞ አውርተውታል። ገብርኤል መሆኑን ነግሯቸዋል። እነሱ አይደሉም ገብርኤል ብለው ስም ያወጡለት። አንተ የእግዚአብሔር መልአክ ሚካኤል በዚህን ያህል መገለጥ ተገልጦልህ አይተኸው ስሙን ነግሮ ታውቃለህ ወይ ነው እያልኩ ያለሁት። ይኸውልህ ወንድማችን ገብርኤል ብቻ አይደለም በአዲስ ኪዳን የተገለጠው። እኔ አልወጣኝም። ገብርኤል አሁን ገብርኤል ብቻ አይደለም ብለህ አትበለኝ። ሌላ የተገለጠ መልአክ ካለ ትነግረኛለህ። አንተ በስም ለሰዎች የተገለጠ ሁለቱ መላእክት እንዲሁ እንደሄደ እንዳያችሁት እንዲሁ ይመጣል ብለው ስማቸው እነማን ነው? እነሱ ሲነግሯቸው አይተሃል። እና በእኛ ቤተክርስቲያን 7 መላእክት አሉ። የጌታ ኖ እኔ እናንተም ቤተክርስቲያን አይደለም ያልኩ። እናንተ ጋር ቆይ አክሊል 7 መላእክት ሆኖ ቆይ ፕሊዝ 7 መላእክት ይኖሩ 14 መላእክት ይኖሩ፣ እኛ በአዲስ ኪዳን የመላእክት ማኒፌስት መገለጥ የለም እያልን አይደለም። የመላእክት አገልግሎት በአዲስ ኪዳን ላይ አለ። እግዚአብሔር ለመረጣቸው ለቅዱሳት ሐዋርያት ተገልጠዋል። ኦኬ፣ ጴጥሮስ ጋር ተገልጧል፣ ወህኒው ቤት ማለት ነው። ስሙን ግን አልነገረውም። ገብርኤል ነኝ ሚካኤል ነኝ አላለውም፣ ግን የጌታ መልአክ ነው ብሎ የሚለው። እንደዚሁም በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ጳውሎስ ወደ እስር ቤት ወደ ሮም እየሄደ በነበረበት ሰዓት ላይ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ደግሞ ተገለጠ ብሎ ይላል። ይሄም ብቻ አይደለም። በራእይ መጽሐፍ ምዕራፍ 1 ላይ ለዮሐንስም ደግሞ ለሐዋርያው በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። የእግዚአብሔር መላእክት ማኒፌስት አድርገዋል፣ ያደርጋሉ። ኦኬ። አሁንም እንኳን እኛ አሁን ባለንበት ዘመን የእግዚአብሔር ቅዱሳን መላእክት ለልዩ አገልግሎት ይመጣሉ። የሚያውቁ ያውቋቸዋል። እነሱም ከእግዚአብሔር ዘንድ ሲመጡ ለተገለጡላቸው ሰዎች እየታዩቸው አውርተዋቸዋል። ጳውሎስን በመርከቡ ላይ አውርቶታል፣ በጀልባ በመርከቡ ላይ ማለት ነው። ያ የመጣው መልአክ ማለት ነው። ስሜ ግን ገብርኤል ነው ሚካኤል ነው አላለውም። እንደዚሁም ለጴጥሮስም አውርቶታል። ከወህኒ ቤት ተነሳና ተከተለኝ ብሎታል። ኦኬ። ቢፈልጉ ስሙን ቢጠይቁት ሊመልስላቸው ይችላል። ኦኬ። እኛ መላእክት እናንተ ጋር 7 14 ናቸው ምናምን ነገር ብለን አላለም። እኛ እልፍ አላፋት መላእክት አሉ። አገልግሎታቸው በብሉይ ኪዳንም በአዲስ ኪዳንም ዘመን አለ ይኖራልም፣ መጽሐፍ ቅዱስም ስለሚነግረን ማለት ነው። ከነዚህ መካከል አንተ ሚካኤል አግዞኛል ያግዘኛልም ብለህ ስትል ሚካኤል ካገዘህ ታውቀዋለህ ማለት ነው። እገዛውን ብቻ ሳይሆን ስሙንም ጭምር ታውቀዋለህ ማለት ነው። ለምሳሌ ካገዘህ ቀናቶች ውስጥ የሆኑ ቀናቶችን ጠቅሰህ በዚህ ቀን ያገዘኝ ሚካኤል ነው፣ በዚህ ቀን ያገዘኝ ገብርኤል ነው፣ በዚህ ቀን ያገዘኝ ደግሞ በእናንተ ቤተክርስቲያን መላእክት ማን አስተምሮት መሰረት ሱሪያል ነው፣ ፋኑኤል ነው፣ ሩፋኤል ነው፣ ራጉኤል ነው፣ ሳቆኤል ነው ብላችሁ የምትሏቸው መላእክት አሉ ብላችሁ ስለምትሉ በየትኛው ቀን ነው ሚካኤል ያገዘህ? ሚካኤል መሆኑን እንዴት አወቅህ? ስሙን ነግረዋል ወይ? ተገልጦልህ ልክ እንደ ማርያም፣ እንደ ዳንኤል፣ እንደ ዘካርያስ፣ እንደ ጴጥሮስ በሆነ ቤት ወይ እንደ ጳውሎስ በመርከቡ ላይ አውርተዋል ወይ? ስሙን ነግረዋል ወይ ነው እያልኩ ያለው። አክሊል ምን መሰለህ፣ እኔ እሱ በሚታሰብበት ቤተክርስቲያን ሄጄ ስማጸን
ስማጸን የተመለሰልኝ አለ። እግዚአብሔር ተመሰገነ። በእውነት ደግሞ ሽቴ አይደለም። በጣም ብዙ ነገር ተደርጎልኛል እንጂ እንደዚህ አሁን እንደጠራናቸው አባቶች ተገልጦልህ ስሙን ነግሮህ አይደለም ሚካኤል መሆኑን ያወቀው። ሚካኤል ብዬ ተጠርቼ ነው። ሚካኤል ብዬ ተጠርቼ ስማጸን እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ ያዘጋጀው ስሙን ጠርተህ ስትማጸን ማለት ነው። ክርስቶስ ለኔ ያዘጋጀው። በእግዚአብሔር ፊት ለሕዝብ ልጆች የሚቆመው ስለ ሕዝብ ልጆች የሚቆመው ታላቁ መልአክ እሱ ስለሆነ ስለማቅ መቆም ማለት ነው። ቆይ አክሊል፣ ስለዚህ ምንድነው አንተ ነው የምታወራው እንደዚህ እያጠራህልኝ ስሙን ጠርተህ ስትማጸን እንጂ ልክ እንደነ ገብርኤል እንደነ ዳንኤል እንደነ ዘካርያስ እንደነ ማርያም እንደነ ቅድስት ድንግል ማርያም እንደ ጴጥሮስ እንደ ጳውሎስ እንደ ዮሐንስ ተገልጦልህ አውርተኸው ጠይቀኸው ስሙ ሚካኤል መሆኑን ገልጦልህ ነግሮ ሳይሆን በስሙ በተሰየመ ቤተክርስቲያን ሄደህ ስትማጸንበት በስሙ ነው አይደል የደረሰልህ? እግዚአብሔር የተመሰገነ። ስለዚህ ልንገርህ መልአክ በእግዚአብሔር ፊት የሚቆሙ ማቴዎስ ወንጌል 18:10 ላይ ይላል። ብራዘር እሱ እናውቃለን እኛ የሚቆሙ የሚቀመጡ የእግዚአብሔር ሰራዊት መሆናቸው እናውቃለን። ስለ ሕዝብ ልጆች የሚቆም ስለሆነ ደግሞ እሱ ስለ ሕዝብ ልጆች አይቆምም አይልም። ዳይ 10 ነው አይልም። ለአንተ ነው የሚቆምልህ። ዳይ 10 ነው ለአንተ ነው የሚቆምልህ። ስለ ሕዝብ ልጆች የሚቆመው ታላቁ መልአክ ይነሳ ይላል። ስለ ሕዝብ ልጆች የሚቆም አይደል? መቆም አይልም። ቅዱስ ቃሉ እኮ ነው የምልህ። መቆም በአንተ እውቀት ምን ማለት ነው ብራዘር? አይልም። ቅዱስ ቃሉ ለምንድን ነው ልክ አስገድዶ እንደሚደፈር ማለት ነው ብራዘር? መቆም፣ መቀመጥ፣ አክሮባት፣ መገለባበጥ አይደለም። እሱን ላሳይ ይችላል። ቃሉ አይልም። ለአንተ አይቆምልህም ነው ብዬ የምልህ። ለምን አይቆም? ስለ ሕዝብ ልጆች እኮ ነው ያለው ወንድማችን። እሺ አየህ ቃሉ እንዴት እንደማይ ብራዘር። ቆይ አክሊሉ ለምንድን ነው እኔ እናንተ እየተደማመጠ ቃሉ ማይለውን አትበል ነው ያልኩህ። ቃሉ ማይለውን አትበል። ትልቁ ላይ ለምን ታቋርጠኛለህ እኔ ስናገር? ቃሉ ማይለውን አትበል ነው ያልኩህ እንጂ እኔ መናገርህን ቀጥልኩ ነው ያልኩህ። ኢንተራፕት አታድርገኝ። ለምን ቃሉ ላይ እየዋሸህ ነው አክሊሉ። እየሰማህ አልዋሸሁም። በጣም ውሸታም መሆንህን ህዝብ ፊት አይልም። እባክህ እኔ ሚዩት አድርጌያለሁ። ኦኬ ቃሉን ቅዱስ ቃሉ ላይ እየዋሻህ አልዋሻውም አትበል። ቆንጆዬ ቀጣፊ የሆነ ከተገኘ ፕሊዝ አክሊሉ መውረጃህ ደርሷል ማለት ነው። ይኸውልህ የጠቀስከውን ጥቅስ ላወጣው ነው። አንተ አይደለም ጥቅሱን የምትነግረኝ። ኦርቶዶክስ ጥቅስ መንገር ማለት በጴንጤ ፊት ድፍረት ነው። ጥቅሱን የማይለውን ይላል ብዬ ስል ሚዩት አድርጌ ከዛ አሁን የመጨረሻ እድልህ ነው። ዳንኤል 12 አወጣለሁ። አንተ የምትለውን አይልም ቃሉ። ዋሽተሃል። እንደዚህ አሁን ህዝብ ፊት ላጋልጥህ ማለት ነው። ያው ይላል ብለኸኛል፣ አይልም ቃሉ ብያለሁ። ያው አልሞት ባይ ተጋዳይ አይነት ነገር። ምዕራፍ 12 ቁጥር 1 ስለ ህዝብ ልጆች ነው ያልከው አንተ። ስለ እኔ አይቆምልህም ቅዱስ ሚካኤል ለአንተ ማለት ነው። የታውቁህ ነው የሚቆምልህ። እሱ የተባለው ግን ይኸውልህ ዳንኤል ላይ ማለት ነው። ተረጋጋና ታወራለህ። ይኸው አንብቤ እሰጥሃለሁ። አንተ ስለ ህዝብ ልጆች ነው ያልከው። ስለ ህዝብ ልጆች የሚቆም ሚካኤል የለም። ስለ ህዝብህ ነው። ኦኬ ህዝብህ የተባለው ማን ነው? ህን ትተህ አንተ ስለ ህዝብ አትበል። ህን ለምን ተውካት? እማይለው አሁን ይቆማል አልቆምም? ሚዩት አድርግ። ጉሮሮ ላይ ቆማለሁ እኔ። በመጀመሪያ ሚካኤል ይቆማል አይቆም ብለህ አትበል። በመጀመሪያ ዋሻውን ነገር አቁም። አንተ ለአንተ የሚቆም ሚካኤል የለም ሲጀምር። ይሄ እዚህ ጋር የተባለው አክሊሉ ተደማምጥ ብራዘር። ብራዘር እያነበብኩት ካሜራ ከፍቼ እያነበብኩት አንብበው አትበል። እያነበብኩት አንብበው አትበል። አንተ ይቆማል ብለህ ስትል እኔ ደግሞ ጉሮሮ ላይ ቆማለሁ። ለምን? በእግዚአብሔር በአምላክ ቃል ላይ እየዋሸ ስለሆነ ማለት ነው። በቃ አንድ ታች ወርደህ ወገብህ ላይ ቆሜ ያነባዋለሁ ማለት ነው። የሞት ጀርባ ላይ ቆመን እንደምናነብ አንዳንድ የማትሰሙ ጠማሞች ጀርባ ላይ ቆመን ቃሉን እናነባለን። ምንም አንደኛ ቅዱስ ቃሉ ላይ ተዋሻለህ፣ የማይለውን ትላለህ። ይሄ የቤተ ክርስቲያንህ ትምህርት ነው። ቅዱስ ቃሉን ማጣመም የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። የማይለውን አትበሉ። በደንብ አንብብ። ህንትተህ ብን ብቻ ህዝብ ብቻ ብለህ አትበል። አንተ ስለ ህዝብ ልጆች የሚቆም ብለህ አይልም።
ስለ ህዝብ ልጆች የሚቆም ሚካኤል የለም። ስለ ህዝብህ ነው ያለው። ህዝብህ ብሎ ያለው ማን ነው? ዳንኤልን ነው። አዎ ለእስራኤል ህዝብ ይቆማል ሚካኤል። መቼ? ይህን ቃል በሚፈታበት አፈታት ሲፈታ ማለት ነው። በዘመን ፍጻሜ ላይ ከአውሬው ጋር በሚደረግ ጦርነት ማለት ነው። ኦኬ ነው ከዘንዶ ጋር በሚደረግ ጦርነት የእግዚአብሔር ቅዱስ መልአክ የሆነ ሚካኤል ለእስራኤል ልጆች ይቆማል። አዎ ልክ ነው። አንተንማ የት አውቆ ነው የሚቆምልህ? ይቆምልኛል ሚካኤል ትላለህ እንዴ? አንተ እኮ ሽንቁሩ ደንቆሮ እያልክ እኮ የምትለው ሚካኤል ነው ኦርቶዶክስ ያበጀችልህ አይልም ቃሉ። ያው በዚያንም ዘመን ስለ ህዝብህ ዳንኤል ነው የሚለው፣ ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። ይሄ በያዕቆብ ቤት ላይ የሚሆን መከራ ነው። የያዕቆብ የመከራ ዘመን ይባላል። ዘመነ ፍጻሜ ላይ ከሚሆነው ነገር አንዱ ማለት ነው ከጌታችን ከኢየሱስ ክርስቶስ መምጣት በፊት የአውሬው መገለጥ ከእሱ ጋር በሚሆን በአየር ላይ የክፉ መናፍስት ኃይላት ከቅዱሳን መላእክት ጋር የሚዋጉት ውጊያ ማለት ነው። በራእይ መጽሐፍ ምዕራፍ 12 ቁጥር 7 ላይ ያለው በዚያን ጊዜ ሚካኤልና መላእክቱም ዘንዶን ተዋጉት ተብሎ የተባለው ከዚህ ቃል ጋር የተገናኘ ነው። እኛ እኮ ስንት ደብተራው ስንት 18 ቅርሻት ያጠጣል። ትመጣና ቃሉን ህንትተህ ብለህ ታነባለህ። ህዝብ አይልም፣ ህዝብህ ነው የሚለው። ለማን ነው የሚናገረው? ለዳንኤል ነው የሚናገረው። ስለ ህዝብ ልጆች የህዝብ ልጆች ብሎ የተባለው ማን ነው? ዳንኤል ነው። የዳንኤል ህዝብ ማን ነው? አይሁዳውያን ናቸው። አንተ አይደለም። ከነመፈጠርህም አያውቅም ዳንኤል፣ ሚካኤልም ጭምር ማለት ነው። አይበል አትበሉ። ያው ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ከዚያስ ህዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በማ ላይ ነው የመከራ ዘመን የሚሆነው? በአይሁድ ህዝብ ላይ ነው። በዚያን ዘመን በመጽሐፍ ተጽፎ የተገኘው ህዝብህ ሁሉ እያንዳንዱ ይድናል። ዳንኤል ነው ህዝብህ እያለ ያለው። እኛ እኮ ቸገረን። ሰኔ ጎልጎታ ታነቡና ትመጡና ቃሉን እንኳን በሚገባ ሳታቁ ይሄ ስለ ታላቁ ስለ ያዕቆብ መከራም ዘመን በእስራኤል ላይ ስለሚሆነው በአርማጌዶን ጦርነት የአውሬው መገለጥ በተለይ ሐሰተኛው ሰው ሲገለጥ ከእሱ ጋር በምትገባው ኪዳን እስራኤል ኪዳኑ መጨረሻ ላይ ስታፈርስ የሚሆን ጦርነት ነው። ጦርነቱ በአየር ላይ ነው የሚሆነው። ሚካኤልና መላእክቱም ዘንዶውን ተዋጉት ብሎ ያለው ማለት ነው። ያኔ ነው ስለ እስራኤል ልጆች የእግዚአብሔር መልአክ እንደሚነሳ በሰማይ ላይ ልክ በአየር ላይ በገብርኤል ዘመን በዳንኤል ዘመን ራሱ በአየር ላይ ስልጣን ያለው የጨለማው ዓለም ገዢ ይዋጋ የነበረውን ያኔ ነው ታላቅ የመከራ ዘመን የሚሆነው በእስራኤል ላይ ማለት ነው። አለቅ አንድ ሁለተኛ በሚካኤል ስም በተሰራ ቤተክርስቲያን ሄጄ ስማጸን አላችሁ። የኦርቶዶክስ የምንፍቅና ትምህርት ማለት ነው። ለምን የምንፍቅና ትምህርት ብለን ምንድነው? ቅዱስ ቃሉ በብሉይ ኪዳንም በአዲስ ኪዳንም የትኛው ክፍል ላይ ነው በመላእክት ስም ቤተክርስቲያን ስሩ ብሎ ያላችሁ? አንድ ሁለተኛ በመላእክትም ስምስ ጸሎትን በእነሱ ስም በኩል ተማጸኑ ብሎ ያላችሁ የትኛው መጽሐፍት ላይ ነው? ብሉይ አዲስ አንድም አትጠቅሱም። አንድም ማለት አንድም አትጠቅሱም። አንድም ጥቅስ አትጠቅሱም። ምክንያቱስ ከኛ በፊት የነበረ ትውልድ አለ። ቤተክርስቲያን የ2000 ዓመት ታሪክ ነው ያላት። ከዛ በፊት ደግሞ የእስራኤል ህዝብ አለ። የ1500 ዘመን ታሪክ ያለው ከእግዚአብሔር ጋር አምላኩን እግዚአብሔርን በውድቀትም በመነሳትም ሲያመልክ የነበረ ማለት ነው። እግዚአብሔር ህዝቤ ብሎ ለዘላለም የጠራው ማለት ነው። ኪዳንን ከያዕቆብ ጋራ እግዚአብሔር ለዘላለም ከአብርሃምና ከይስሐቅ ከያዕቆብ ጋራ እና ከዘራቸው ጋር ለዘላለም ያቆመ እግዚአብሔር ለ1500 ዓመት ቤተክርስቲያን ሳትመሰረት ሳትወለድ ለ1500 ዓመት እግዚአብሔር ከዚህ ኔሽን ከአዳምና ከዘሩ አንድ ትውልድ መርጧል። ያም ትውልድ እስራኤል ነው። ለ1500 ዓመት አምልከውታል። በድካምም በብርታትም እግዚአብሔርም ማለት ነው። በዚያንም ዘመን ላይ የሚሆን ቤተክርስቲያን ከተወለደችበት ደግሞ በዚህ በ2000 ዓመት ውስጥ አንድም የቤተክርስቲያን ታሪክ ውስጥ ወይ ደግሞ አንድም በእስራኤል ታሪክ ውስጥ በመላእክት ስም ቤተክርስቲያን ሰርቶ በመላእክት ስም ወደ እግዚአብሔር የተማጸነ የለመነ እናንተ እንደምትለምኑት ያደረገ አንድ ትውልድ አጠሩም በ3500 ዓመት ታሪክ ውስጥ ማለት ነው። አንዲት አባት ታመጡ ነቁጣ
አየህ በባለፉት ትውልዶች በቤተክርስቲያንም ታሪክ ስንፈትሽ እንደናንተ በመላእክት ስም የተማጸነ የለም። አንድ በአይሁድም ህዝብ ታሪክ ስንፈትሽ እንደናንተ በመላእክት የተማጸነ የለም። ስለዚህ ሚካኤል ይረዳኛል ያልከው የእናትህ አዳል ሞቲ ካልሆነ በስተቀር ሚካኤል አንተን ለመርዳት ቢላክ እንኳን ሚካኤል የእግዚአብሔር መላእክት እንደሚላኩ እናውቃለን። ቢላክ እንኳን ስሙን ጠይቀኸው ወይ ደግሞ ለገብርኤል ማነው ለዳንኤል ወይ ለማርያም ወይ ለዘካርያስ ወይ ለዮሐንስ ወይ ለጴጥሮስ እንደተገለጠው የእግዚአብሔር መላእክት አንዳንዶቹ ስማቸው እንደተናገሩት እንደተገለጠ ማለት ነው። አሁን ለጴጥሮስ የተገለጠው መልአክ ሚካኤል ይሁን ገብርኤል አይታወቅም። ለጳውሎስ የተገለጠው መልአክ የጌታ መልአክ ነው ብሎ የሚለው ስሙ ግን ሚካኤል ነው፣ ገብርኤል ነው፣ ሱራፌል ነው፣ ኪሩቤል ነው ይዶን አናቅ፣ ግን የጌታ መልአክ ተገልጧል። ኦኬ የጌታ መልአክ ተገልጧል። ጴጥሮስን ከወህኒ ያስፈታው የጌታ መልአክ ነው። መጥቶ ጫማን አጥልቀት ተነሳና ተከተለኝ ብሎ ያለው የጌታ መልአክ ነው። ስሙ ግን ገብርኤል ነው ይላል አይልም፣ ሚካኤል ነው ይላል አይልም፣ የጌታ መልአክ ነው በቃ። እና ስሙን ጠርቸው ስማጸን በዕለተ ቀኑ ስለምን ይላል ዙል የተባለ ጣዖት የሚመለክበት ቀን ነው 12። ስለዚህ የሚካኤል እርዳታ ብለህ የምትለው ነገር አታውቁትም ሲጀምርም ማለት ነው። ያው ለዚህ ነው ልፍለፋ የጀመርከው በልታቸው እታች። አሁን አንተ ደግመህ እንዳትልክ እኔ አይ ወንድሞችን አድክመህ ነበር የነበርኩ ዕድል የሰጠሁህ። ዝም ብለህ ቃሉ የማይለውን አትበሉ። ኦኬ ህዝብህ የተባለው ለዳንኤል ነው ኖት ላንተ። ይቆማል የተባለው ለዳንኤል ነው። የዳንኤል ህዝብ ደግሞ አማራና ኦሮሞ፣ ትግሬና ከምባታው ላይ አይደለም። የዳንኤል ህዝብ እንግሊዛዊ፣ ቻይናዊ፣ አፍጋኒስታዊ አይደለም። የዳንኤል ህዝብ ጂውሽ ነው፣ አይሁዳውያን ማለት ነው። እሱ የሚሆንበት ዘመን ደግሞ አለ። ይሄ የተቀጠረበት ዘመን እንደዛ ነው። ቴንክ ዩ። እሺ ሌሎች መቀጠል ትችላላችሁ ወንድምነት። ቴንክ ዩ። እሺ ጸጋ ይብዛል ወንድምነት። ናትናኤል ተደበክ ልበል? ተደበክ ናትናኤል እሺ ያ ሌላ ሰው አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ። እሺ ጆና ሰላም፣ ከየት ቤተ እምነት ይሆን ጆና ይሰማል? ጆና እሺ እየሰማን ካልሆነ እታች ሆነ ታፕታፕ ሼር አድርግ። ቴንክ ዩ። እሺ ሌላ ሰው ካለ ልቀበል። ሌላ ሰው ለምንድን ነው አክሊሉ ለምን እንደምትልከው አስወርጃለሁ። በቃ ከገስተ ላይ ደግማ ትላክ ማለት ነው። ገብተህም የረባ ነገር አትናገርም። ዝም ብለህ ተንከራታች ሆነሃል ብራዘር። እታች ሆነ ስማ፣ በቃ እታች ሆነ ስማ። አንደኛ ገብተህ እግዚአብሔርን ቃል ታንሻፍፋለህ። ለጠይቁ ጥያቄ አትመልስም። ደግሞ ሚዩት አድርግ ተብለህ ስትባል በየደቂቃው እየከፈትክ አንብብ ትላለህ። እኔ አውጥቼ ካሜራ እያነበብኩ ማለት ነው። እና እታችሁን ወንድም አለም በቃ ገብተህ ምንም የረባ ነገር የለም። ደግሞ ከዚህ ቤትም አትሄድም፣ የትም አትሄድም። አስገብተን ስናወራህ አንድም አትመልስም። እንዴ ስንት እኮ የተሻለ ነገር የሚናገሩ ኦርቶዶክሳውያን አሉ። እና እሺ ዮፍታ ነው። እኔ ጋር አልገባም ወንድምነት። ገብቷል አንተ ጋር? ኦኬ እኔ ጋር ስሙ ይታየኛል። እየተሽከረከረ ነው እኔ ጋር። ኦኬ
ገብቷል አይደል? እዚህ ለእኔም ገብቷል። ግን እንትን ለዳንኤል ካልታየው ለእኛ ስለታየን አይሆንም። ኤኒዌይ እናንተ ጋር ገብቷል፣ እኔ ጋር ግን እየተሽከረከረ ነበር። ለዛ ነው ድምፁን ያልሰማል። ያ ቴንክ ዩ። ለምሳሌ አሁን እነዚህ ስለ 7ቱ ሊቃነ መላእክት ብለው የሚናገሯቸው በራእይ መጽሐፍት ላይ ስለ 7ቱ መላእክት አሉ። 7ቱ መላእክት 7ቱን መለከት ይዘው ነፉ ይላል። 7ም ደግሞ ጽዋ ይዘው ደግሞ የሚረጩበት አለ ወደ ምድር ማለት ነው። በእያንዳንዱ ጊዜ መለከቱ በተነፋ ሰዓት ላይ መቅሰፍት የሚሆን ነገር በምድር ላይ የሚያደርጉት ማለት ነው። እነዛ 7ቱ ሊቃነ መላእክት ልብ በሉ፣ እነዛ መላእክት ማለት ነው። በዛ በራእይ መጽሐፍ ላይ የተጠቀሱት 7ቱ መላእክት ኦርቶዶክስ ሚካኤል፣ ገብርኤል፣ ሱራፌል፣ ኡራኤል፣ ራጉኤል፣ ፋኑኤል፣ ሳቁኤል ብላ የምትላቸው አይደሉም። ከየት እንዳመጣችው መድኃኔዓለም ብቻ ነው የሚያውቀው። ለምን ስማቸውን ዮሐንስ እንኳን ገልጦ እንኳን አልጻፈውም። በቃ 7 የእግዚአብሔር መላእክት ናቸው። 7ቱን ጽዋ ይዘዋል። 7ቱን መለከት ይነፋሉ። ባይዘው የመለከት መንፋት በድሮም ዘመን ነበረ፣ በብሉይ ኪዳን ማለት ነው። ኦኬ ልክ ሊቀ ካህናት ወደ እግዚአብሔር ቤተ መቅደስ ገብተው ዕጣን በሚያጥኑበት ሰዓት ላይ ይሄ ከመላእኩ እጅ ወጣ ብሎ የሚለው የቅዱሳኑ ጸሎት በመላእክቱ እጅ ወጣ ብሎ የሚለው እሱ ስርዓት በብሉይ ኪዳን የነበረ ነው። በብሉይ ኪዳን በመገናኛው ድንኳን በሰለሞን ቤተ መቅደስም እንደዚህ አይነት ነገር ነበረ ማለት ነው። ለእስራኤል ሕዝብ የተሰጠ ስርዓት ነው፣ የሰማይ ስርዓት ነው። እና እነዚህ መላእክት አሁን ሳቁኤል፣ ፋኑኤል የሚባል መልአክ በእግዚአብሔር ዓለም ውስጥ የለም። ኦርቶዶክስ ከየት እንዳመጣችሁ ሰይጣንንም ሁሉ ጭምር እኮ ነው ስሙን ቀይራ ልታስጠራህ የምትችለው። ብሉይ ኪዳን ላይ ቢፈለግ ሳቁኤል የሚባል መልአክ የለም እንዴ። ለሙሴ ያልተገለጠ መልአክ ለኦርቶዶክስ ይገለጣል እንዴ? ለዮሐንስ ያልተገለጠ መልአክ ለኦርቶዶክስ ይገለጣል? ለዳዊት የእግዚአብሔር መልአክ ተገልጦለታል። አሁን ለምሳሌ በኢያቡሳዊ በኦርና አውድማ ላይ ማለት ነው። ስሙ ማን እንደሆነ እንኳን ዳዊት እንኳን አያውቅም። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ እንደሚሰፍሩ እንደሚያድኗቸው ይሄ ታላቅ ነቢይ ተናግሯል። አንዱም ግን ሳቁኤል፣ ፋኑኤል፣ ራጉኤል ምናምን ነገር እያለ እንኳን አላለም። ከየት ነው ያመጡት? ስማቸው የተጠቀሱ በስም የተጠቀሱ የእግዚአብሔር ቅዱሳን መላእክት 4 ብቻ ናቸው መጽሐፍ ቅዱስ ውስጥ። የሰይጣን አናቱ በጌታ በኢየሱስ ስም የተመታ ይሁን። 4 ናቸው በስም የተጠቀሱት። በስም ያልተጠቀሱት ግን እልፍ አላፋት መላእክት ናቸው ያሉት በእግዚአብሔር ዓለም ማለት ነው። ዙፋኑን ከበው የሚያመልኩ እግዚአብሔር ሲልካቸው ወደ ምድር መጥተው ነገስታትን የሚገስጹ ምድርን የሚያጠፉ ግለሰቦችን ሙሉ ጭምር በመቅሰፍት የሚገድሉ የእግዚአብሔር መላእክት አሉ በዙፋኑ ፊት ማለት ነው። የእግዚአብሔር ሰራዊት ናቸው። በስም ግን የተጠቀሱት ሚካኤል፣ ገብርኤል፣ ሱራፌልና ኪሩቤል ከሚል ስም ውጪ ማናችሁም አታመጡ። የለም። ለታላቁ ነቢይ ለሙሴ ሱራፌልና ኪሩቤልን አይተዋል። እነ ሕዝቅኤል ኪሩቤልን አይተዋል። የእግዚአብሔርን ዙፋን የሚሸከሙ ማለት ነው። በኮቦር ወንዝ በምርኮኞች መካከል ሳለ ማለት ነው። የተገለጡ የእግዚአብሔር መላእክት በስም የተገለጡ በተለይ ብሉይ ኪዳን ላይ ገብርኤልና ሚካኤል ይገለጡ ነበር። ይሄ በአይሁድም ታሪክ ውስጥ ይታወቃል ማለት ነው። አይ ቲንክ ግማራ ብሎ በሚለው መጽሐፍታቸው ላይ ማለት ነው። እኔ እኮ ከየት እንዳመጡት እና አሁን በስሙ የተሰራ ቤተክርስቲያን ጋር ሄጄ ስማጸነው አለ ሲጀምር በመላእክት ስም ማን ነው ተማጸነ ያለህ? ይሄ የአረማዊ ትምህርት ይባላል። የክርስቲያን ትምህርት አይደለም። በመላእክት ስም የሚማጸን ክርስቲያን ይሄ ክርስቲያን አይደለም። በሚካኤል ስም ተማጸነው ብሎ እግዚአብሔር አላዘዘም። ሚካኤልም በስሜ ተማጸኑ ብሎ አላለም። ሐዋርያቱም በሚካኤልና በገብርኤል በመላእክት ስም ተማጸኑ፣ እነሱ ያግዟችኋል፣ እነሱ ይራዷችኋል ብለው አላለም። የእግዚአብሔር መልአክ በእግዚአብሔርን በሚፈሩ ሰዎች ዙሪያ እንደሚሰፍሩ እንደሚያድኗቸው እንደሚታደግ እግዚአብሔር ሲልካቸው ማለት ነው። መላእክትን እግዚአብሔር መላእክትን ይልካል። ያ የመጣው የእግዚአብሔር መልአክ ይታደጋል። ምንም ጥርጥር የለውም። ከተማን ለማጥፋት ተልከዋል። ሰዶምና ገሞራን ከእግዚአብሔር ዘንድ እንድናጠፋው ልኮናል ብለዋል። እነዛ መላእክት ናቸው ሁለቱ እና አጥፍተው ሄደዋል ማለት ነው። ሎጥና ቤተሰቡን ደግሞ በዚያኑ ጊዜ ደግሞ አድነዋል። ከዛው የእግዚአብሔር መልአክ በዘገየ ጊዜ እጁን ይዞ አወጣው ይላል።
ይህም ብቻ አይደለም። ሄሮድስ ለእግዚአብሔር ቃል ክብር ስላልሰጠ የእግዚአብሔር መልአክ መታው፣ በትልን ተበልቶ ሞተ ይላል። ምንም ጥርጥር የለውም። ለመቅሰፍት ብሉይ ኪዳንም ላይ አዲስ ኪዳንም ላይ ተገልጠው ሂሳብህን ይሰጡሃል ማለት ነው። ግን አንድም ሰው ሚካኤል በስምህ ስማጸን በዕለተ ቀኑ በተሰራው ቤተክርስቲያን ስማጸነው ሰማኝ፣ ስማጸነው ደረሰልኝ ብሎ ያለ ሐዋርያ ብሎ ያለ ነብይ ብሎ ያለ የቤተክርስቲያን አባት የለም። ስለዚህ ይህንን የኦርቶዶክስን ሚካኤል እኔ ነኝ የምመታው ነው ብዬ ማለት ነው። ይህን አክሊሉን ገብርኤል እኔ ነኝ ወፌ ላላ የምዘቀዝቀው እንዴ! ይሄ እንደዚህ አይነት ነገር የለም። አንተ ብራዘር አትቀልዱ፣ አትቀልዱ። ቅዱስ ገብርኤልን አንተ ጠርተው አይደለም የሚመጣው። ቅዱስ ሚካኤልን አንቺ ጠርተሽው አይመጣም። መብት የለህም ለመጥራት ራሱ የእግዚአብሔር መላእክት። ያንን መብት ለማግኘት በመጀመሪያ የእግዚአብሔር ልጅ መሆን አለብህ። የእግዚአብሔር ልጅ ለመሆን ደግሞ በቅዱስ ቃሉ መሰረት በትክክል ዳግም መወለድ አለብህ። እናንተ የተወለዳችሁት ከቃሉ አይደለም። እናንተ የተወለዳችሁት ከውሃ ነው። ከውሃ የተወለደ የእግዚአብሔር ልጅ አይደለምና አይደለምና። ስለዚህ የእግዚአብሔር መልአክ ለሰው ልጆች አዲስ ኪዳንም ላይ ይገለጣሉ። ግን ሲገለጡ እግዚአብሔር ሲልካቸው ብቻ ነው የሚገለጡት። አለቀ። ቆንጆዬ ርዕስ ነው ያመጣው ዳንዬ። በጣም ምን ያህል እንደቆያችሁበት ባላቅም ቀጥሉ። ግን ቴንኪ ወንድምነት ቆንጆ የሚያነጋግር ነው። ትልቁ ላይ ሆንና ቀጥል። እሺ ወንድምነት ጸጋ ይብዛል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ከታች በኮመንት ምጽፉ ሰዎች ሪኩዌስት ልኬላችኋለሁ፣ መግባት ትችላላችሁ። እኔ ያለው ብሎ የሚያምን ሰው ካለ መግባት ይችላል። ደጋግማችሁ ምጽፉ ሰዎች ካላችሁ መግባት ትችላላችሁ። ብቻህን ለፍለፍክና ሰደብከን። እሺ እታችሁና በቃ ቴንክ ዩ ሞዴሬተሮች። እሺ ሌላ ኦርቶዶክሳዊ፣ ሌላ ማለት በቃ እውቀት ያለው ጋይስ ማለት በቃ እንደው ስትገቡ የጴንጤ ቤት ነው የምትገቡት። you should understand that። በቃ አሁን እኛ በመረጃ ነው የምንሞግታችሁ፣ የእግዚአብሔርን ሐሳብ ነው የምታሳዩን እና ካላችሁ መግባት ትችላላችሁ። እኛ መጽሐፍ ቅዱስን ብቻ አይደለም የምንከተለው የምትልም ሰው ካለ ይሄ ትምህርት አሁን የምትላቸው መላእክቶች ምናምን አለኝ የምትለውን ማስረጃ ብቻ ይዘና አንተ አለኝ የምትለውን ማለት ነው። አለኝ የምትለውን ይዘና ብራዘር፣ አለኝ የምትለውን ይዘና መግባት ነው። እሱ መደበቂያ ሐሳብ ነው። ያ መጽሐፍ ቅዱስ ብቻ ነው የምትለው እና ኬት አገኘው ነው ጥያቄው። ኬት አገኘውን ጠይቃለን። ማን ይሰጠ? ዝም ብለህ ቃሽተ በልም ያገኘውን ሁሉ የተቀበልኩት ከአባቶች ነው አትለንም ብራዘር። ይሄ ቅዠት ነው እንልሃለን ደግመተኛ። እሺ ሰላም ሶስቴስ ሰላም ይሰማል? ኤስኤስ እሺ ሌላ ኦርቶዶክሳዊ አሁን የኦርቶዶክስ ትልቁ ችግር ምንድነው? ማስረጃ ስታጣ እኛ እኮ መጽሐፍ ቅዱስ ብቻ አንለም ይላል። ምንም በል ብራዘር፣ ቀጣዩ ከየት አገኘኸው ነው መረጃውን ጠይቃለን። የትኛው አባት ነው ያስተማረው? የትኛው አባት ነው ያስተማረው? ከየት ነው የሰማኸው? ጳውሎስ ነው ያስተማረ? ጴጥሮስ ነው? እንጠይቃለን ብራዘር። እዚህ እንደ እግዚአብሔር ቃል ያላመንከውን እምነት ሁሉ በማስረጃ እንሞግታለን ማለት ነው። መደበቂያ አይሆንም እሱ። እሺ ሺሃም ነው የሚለው ሰላም፣ ሲያም ሰላም ይሰማል? ሲያም ሰላም፣ ሲያም
እንዴት ነሽ? ትንሽ እሺ ከየት ቤተ እምነት ምን እንርዳሽ? ሚዩት ነሽ እያወራሽ ከሆነ እህታችን ሚዩት ነሽ እያወራሽ ከሆነ አሁን ሚዩት ነሽ። እሺ ያው ማይኩን ክፈችው። ተሳስተሽ ከሆነ አዲስ ከሆንሽ ለቲክቶክ ልኬልሻለሁ። ካልሆነ ግን ያው ጊዜ አትፍጭብን። እሺ አይ ሆፕ በስተት ይሆናል ብዬ አስባለሁ። ሰላም አባተ ነው የሚለው ሰላም። እሺ ቲቲ ሰላም። ሰላም ለእናንተ ይሁን። አመሰግናለሁ። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። ትዳ ኦኬ። እሺ ጸጋ ይብዛል። ታዲያ ነሰማን ቴንክ ዩ ማለት ርዕሱን አትርሱት። ርዕሱን እያያችሁ ግቡ። አሁን እየጠራን ያለ ነው ኦርቶዶክሳውያንን ነው። ኦርቶዶክሳውያን እንዲገቡ ነው የምንፈልገው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሚካኤል ያገዘው የረዳው እኔ ሚካኤል ረድቶኛል አግዞኛል የሚል ኦርቶዶክሳዊ ካለ በቃ በሚካኤል ተረድቻለሁ ብሎ የሚያምን ኦርቶዶክሳዊ ካለ እንቀበል። እሺ ነገ በተስፋ ኧረ ፍጥነት። እሺ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ አለ እንግዲህ ረድቶኛል ሚካኤል አግዞኛል የሚል ሰው። ሰላም መሐመድ እንዴት ነህ? ሶሪ ወንድ ነኝ። ወንድ ነሽ? ደግሞ አለው ወንድ ነኝ። አዎ ሰላም ነው? አዎ ሰላም ነው እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ገረጋጥሞኝ ነበር። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ እና ከእስላም ከሙስሊም አንዱን ምረጥ። ከሁለቱም ማን ነው? ሁለቱም መቼ ሚስቱ አቱም ብራዘር የሚመቸን ሳይሆን ይሆን ከሆነ መሀል ላይ ነኝ። እስቲ ቆይ በቃ ዳር ስትይዝ ብራዘር መሀል ላይ ጥሩ አይደለም፣ ይገጫል መኪና። ዳር ያዝ። ዳር ስትይዝ ትመጣለህ ብራዘር። ያ እኮ አንተ ነሱን የምትወስነው እኔ አይደለሁም። እናንተ መምህር ናችሁ ምንድን ናችሁ? ለማማርም ለማስተማር ነው። ለእንደሱ አይነት ጊዜ የለንም እና አንዱን ምረጥ። የት ነህ ቤተ እምነት? ምን ነበር ቤተ እምነት የት ነህ? ኦርቶዶክስ። እሺ እየዋሸን ያለው የኦርቶዶክስ አምስቱ አዕማደ ምስጢራት ምንድን ነው? ፀሐይና ብርት አዕማደ ምስጢራቱ። ኦኬ ያ ይገርም። እሺ የክርስትና ስምስ ማን ነው? አስተምሩኝ አላውቅም። እኔ ወልደ መሐመድ ነው የክርስትና ስሙ። ምን አልከኝ? ወልደ መሐመድ መሐመድ እውነተኛ ነብይ ነው ታምናለህ? ግማሽ አካሉ የመሐመድ ግማሽ አካሉ የተክለ ሃይማኖት የሆነ ሰው እየመጣብን ማለት ነው። አይ ነው ቤተሰብ እንደሆኑ እናውቃለን። በሃይማኖት ጉዳይ የሚወራረስ መንፈስ እንዳላቸው እናውቃለን። ያው ታቦቱንም ሄደው የሚያስደግሙት እስላም ጋር አይደለም። ብፁዕ አቡነ እንድርያስ ያደረጉት ይሄንኑ ነው። ባይዘዌ አብዛኛው ኦርቶዶክስ የምትይዘው ታቦት እስላም ጋር ሄዶ የሚደገም ነው።
ይሄን ለማወቅ ከፈለጋችሁ የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሊቃውንት ጉባኤ ዋና የነበሩት ሰብሳቢ የነበሩትን ብፁዕ አቡነ እንድርያስን ብቻ መስማት ተገቢ ነው። እስላም ደግሞ ሰጥቷቸው ነው ከዛ ህዝቡ መጥቶ የሚሰግድለት ማለት ነው። ይሄን ስህተት፣ ውሸት፣ በጥላቻ የተናገርነው አይደለም፣ በጽሁፍ በድምፅ የተረጋገጠ ማለት ነው። እና ይሄን ብቻ አይደለም፣ ታቦተ ጽዮንን ራሱ ያመጡት ያው ከሳውዲ አረቢያ በጽሁፍም በጽሁፍ የተረጋገጠውን እስቲ ለምን አታሳየንም? ቆይ እሺ ማረጋገጫ የምትለውን ዝም ብለህ ከመቀደድ በስተቀር ሚዩት አድርግ ብራዘር። አሁን በመረጃ ስቀድህ ሆድቃ እንዳይዘረገፍ ሚዩት አድርግና ጠብቀን። እሺ ኦኬ። ታቦተ ጽዮንም የተባለው እስከ ዛሬ ድረስ ለስንት ሺህ ዓመት ቤተክርስቲያኒቱ ኦፊሻሊ ስቷቸው የነበረችበት ውሸት ታቦቱ የመጣው ከመካ መዲና መሆኑን የራሷ ቤተክርስቲያን መጽሐፍቶቿ ያረጋግጡልናል ማለት ነው። በትልቅ ገዳም ውስጥ ጽፎ ያገኙት በቤተክርስቲያኒቱ ፍቃድ በቅዱስ ሲኖዶስ አባል በቤተክርስቲያኒቱ ወይ ደግሞ በደብሩ ስብከተ ወንጌል በሰበካ ጉባኤ ወይ ደግሞ የደብሩ አስተዳደር ሰበካ ጉባኤ እንኳን አይደል የደብሩ አስተዳደር ሁሉ ጭምር የተረጋገጠ የተጻፈ ግዕዝ አማርኛ ሳይቻቸዋለሁ። ከእስላም ጋር ኦርቶዶክስ በጣም የጠበቀ ነገር ነው ያላት። ታቦትን ያመጣችው ከእስላሙ እጅ ተቀብላ ነው አክሱም ጽዮን ያለው ማለት ነው። ይሄ ብቻ ሳይሆን ስዕለ ማርያምንም ያመጣችው ከመካ መዲና ነው። እንግዲህ ታቦቱ የነብፁ አቡነ እንድርያስ ብቻ አይደለም። ጥንቱንም ታቦት ወደ ኢትዮጵያ መጣ ብላ የምትለው ከእስራኤል ነው ብላ ስትል ለዘመናት ህዝብ ስቷሽበት የነበረው መጽሐፍቶቿ እጄ ላይ ያለ ከዚህ ቤት አሳይቻለሁ። ከእስልምና ጋር ያው ቅርብ ናቸው ለማለት ነው። ከጥንትም እኛና እነሱ ነን ብሎ የሚሉት ያው ለዚህም ነው አብዛኛው ህዝቧ ወደ እስልምና ሃይማኖት ሲሄድ ያው ውሃ ቅዳ መልስ አንድ አይነት ቤት ነው ለማለት የምንፈልገው ማለት ነው። የነብዩ መሐመድን ፎቶ በቤተክርስቲያኗ ሰቅላ ዕጣን ታጥንለታለች አብራ። ኦርቶዶክስ ተዋህዶ የነብዩ መሐመድን ከነግመሉ ፎቶ ከነግመሉ አለ፣ እጅ ላይ መረጃ አለ፣ ቪዲዮ አለ። ኦኬ። ስለዚህ የነብዩ መሐመድን ፎቶ ግድግዳዋ ላይ ለጥፋ ቤተክርስቲያን ውስጥ ዕጣን የምታጥን ነውረኛ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ማለት ነው። ከጣዖት ጋር ይህን ያህል ግንኙነት ነው ያላት። ስለዚህ አሁን አንድ ሰው መጥቶ እኔ ከኦርቶዶክስም ከእስላም ነው ብሎ ሲል ልንከፋ አይገባም። ወንድምነት ከወገብ በታች ነህ መሐመድ፣ ከወገብ በላይ ነህ ወይ ተክለ ሃይማኖት ብለህ ጠይቀው እንጂ አንድ መንፈስ መሆናቸውን እያረጋግጡልን። እንግዳውን ተቀበለ ወንድምነት። ሁለቱንም እየተቀበልን እናስተናግድ ይመስለኛል። ይተጋገዙ። በአንድ ድንጋይ ሁለት ወፍ እንዲሉ በአንድ ድንጋይ ሁለት ወፍ። እሺ ይትባረክ። ሰላም ማይክ ዝግ ነው ወዳጄ። ማይክ ዝግ ነው ብራዘር። ቅድም ስታወራ ነበር ስለፈልፍ ነበርና አሁን ከፍተዋል። እሺ እንኳን ደህና መጣህ። ስለፈልፍ ሳይሆን ወዳጄ አንዳንድ ጊዜ ማለት ነው እንኳን ደህና ቆያችሁ ልበላችሁ። ከየት ቤተ እምነት ነው ይትቤ? እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦኬ ዌልካም ብራዘር። ወልስተብያል። እሺ ወንድምነት ተቀበሏ። እሺ ቴንክ ዩ አንድ ሰው ወንድምነት እኔ ነው ከበረከተል። ነው። እሺ ተቀበለው ኤርሚ፣ አንተ ችግር የለም። ከበረከተል እኔ ብቻ እንዳላራ ብርኪ። በመጀመሪያ ደረጃ አንድ ነገር ልናገር። አባ ቆይ አንዴ ይትባረክ ታወራለች ይሰጣል። ወንድምነት ኤርሚ ብርኪ ተቀበለው ወንድምነት ተቀበለው አለው ተቀበለው። ኦኬ እሺ እኔ ብቻ እንዳላወራ ብዬ ነው። ሶሪ ግን ኦኬ ይትባረክ። እኔ አሁን ልልም ፈልገው ብዙ ነገር ለማውራት አልፈልግም። አንደኛ ነገር ስትናገርም ሆነ ምንም ነገር ለሰዎች ለማስተላለፍ የአንተ እምነት ትክክል እንደሆነ ለማሳወቅ የሰውን እምነት መዝለፍ ነውር ነው። አሁን ቅድም ኦርቶዶክስ ራሷ ነውር ናት ብላኛል። አልዘለፍኩም።
አንዴ ከዚህ በላይ መዝለፍ ማለት ምንም ማለት አይደለም። ይኸውልህ አንደኛ በምታውቀውና በተረዳኸው መልኩ በተረዳኸው እውነት ማለት ነው። ዝም ብለህ እዚህ አንዳንድ ሶሻል ሚዲያን ለመልካም ነገሮች መጠቀምን የመሰለ ምንም ነገር የለም። በመልካም ሁኔታ ስንጠቀማቸው መልካም ነገር በህይወታችን ውስጥ ይዘው ይመጣሉ። ነገር ግን የፈለግነውን ነገር ዝም ብለን የምናስተላልፍበትና ሌሎች ያንተ ቤተሰቦች ሊሆኑ ይችላሉ፣ ልጆችም ሊኖሩ ይችላል፣ ማንም ወይንም ይሄንን ነገር ሊሰሙ ይችላሉ። ገባህ? አሁን ቅድም ያልከው ነገር ቤተ ክርስቲያን ውስጥ የመሐመድን ስዕል ለጥፋ ዕጣን ታጥናለች። ሲጀመር ታቦት የሚለው ቃል ማለት ታቦትን የመሰረተው እኮ ሙስሊም አይደለም አይደለም ማለት አይ አያይዤ ልነግርህ ብዬ ነው። ኖ ስለዚህ ማለት ነው አንተ አሁን መረጃ ስልክ ማለት ነው ይትባረክ እየሰማኸኝ ነው። አንዱን ጨርስ፣ ከዛ ደግሞ ወደዛኛው ደግሞ ቆይ አትበለኝ። አንዱን ጨርስ ማለት የማወራው ነገር እኮ ተያያዥነት ያለው ነው። እኔ ነኝ ሚዩት ያደረኩ ያወራሁት አለ አይደል? ያወራሁትን ከሰማኸኝ በዛ ባወራሁት ላይ አንተ መልስ የሚኖርህ ከሆነ ለምሳሌ ስለ ነቢዩ መሐመድ ፎቶ ዝም ብለህ ስም እያጠፋ ነው ብለህ የምትል ከሆነ እሱን ቃል በለውና እኔን መረጃ ጠይቀኝ። እኔን ስጠይቀኝ መረጃውን አሳይሃለሁ። ቤተክርስቲያኑን፣ የቤተክርስቲያን አባቶችህን፣ ስዕሉን አሳይሃለሁ። እዚህ ያወራሁት ነገር ከሌለ እዚህ ህዝብ ፊት አጋልጠኝ። ኦኬ፣ አንድ ሁለተኛ፣ እንደገና ደግሞ ወደ ታቦቱ ደግሞ ትሄዳለህ ማለት ነው። እና አሁን ቀጥል። አንተ ነው የምታወራው፣ ግን አንዱን ልክ ለምሳሌ መረጃ አምጣል ማለት አለብህ እንጂ አሁን ዝም ብሎ ጥሩ መካሪ መስለህ ለምክር እኮ አይደለም የገባው፣ ልትወያይ አይደል? እኛ ደግሞ ስናወራ እናንተን ፕሮቮክ ለማድረግ አይደለም። መረጃ አምጣ ኤርሚያስ ነው ማለት ያለብህ። ቴንክ ዩ ይተባረክ። አሁን ቀጥል። ቴንክ ዩ ሄሎ። አሁን ይተባረክ። እኔ ገና ቅድም ላይ ማለት ነው እየተናገርክ እያለ መረጃህን አሳየኝ ብያለሁ። መረጃህን ግን እያወራክ ነው እንጂ እየተቀደድክ ነው እንጂ የነበረው መረጃህን ልትሰጠኝ አልቻልክም እስካሁን ድረስ ማለት ነው። አሁንም የምጠይቅህ ሚዩት አድርግ። አንተኑ መቅደድ ልጀምራ። እንደ ጣቃ የምትቀደደው እንደ አቡጀዲ ጨርቅ ከላይ እስከታች የምትሸነተረው አንተ መሆንህን በመረጃ ላሳይ። መረጃ ከጠይቅ ማለት ነው። ኦኬ፣ ድምፅህ የትልቅ ሰው ይመስላል። የምትቀደደው ብለህ ስትል እኔ አንተን አሁን ራሱ እዚሁ በመረጃ ከአናትህ እስከ ወድቃህ ድረስ ልቅደድህ። መረጃ ማለት ነው። አንተ በተጠቀምከው ቃል ሚዩት አድርጋ። ታዲያ ሚዩት አድርግ። ቴንኪው። እንደዛ ነው። አሁን መረጃ ጠይቅ ተባልክ። ለምን አትሰጠኝም? መረጃ ሚዩት እኮ አድርግ እኮ አልኩ። መረጃ ልሰጥህ ነው ወዳጄ። ሚዩት አድርግ። ኦኬ። በመጀመሪያ ኦርቶዶክስ ከምታጥንለት ከነብዩ መሐመድ ፎቶ እንጀምር። ይህን ሰውዬ ከላይ እስከታች ስቀደው ይዩት። እንግዲህ ስትቀደድ ብሎ ነበር። ማን እንደሚቀደድ ላሳየው። አምጪ እማዬ። ቴንክ ዩ። ኦኬ፣ እሺ። ከዛ ቀጥሎ ደግሞ ምን እንዳሳየ ነው መቀጠል ትችላለህ። ምን እንዳሳየ ነው ሁለተኛ የፈለግከው? ያውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታጥንለት ቤተክርስቲያኗ ውስጥ አስገብታ ኦፊሻሊ እነ ይትባረክ ነፋስ በመቀመጫቸው እስኪገባ ድረስ እያፈነገዱ የሚሰግዱለት ሚዩት አድርግ። እነ ይትባረክ አጠቃላይ ኦርቶዶክሳውያኑ ነፋስ በመቀመጫቸው እየገባ እያፈነደዱ የሚሰግዱለት የመሐመድ ፎቶ ይሄ ነው። የነብዩ መሐመድ የተገኘ የት ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ።
እችት ገመሏ ይኸው ነብዩ መሐመድ። አንተ ዝም ብለህ መሐመድ መሐመድ አትበልና አትለብዳለህ። አረቄ የጠጣበት አፍ መሐመድ አታንሳ። የመላጣ ልጅ ትችላለህ፣ መብት አለህ። አሁን ጥያቄውን ትጠይቃለህ ማለት ነው። ይኸው መሐመዳውያንና ማራማውያን ማለት ነው። ከላይ እስከታች እንደዚህ ነው። በአንድ ቃል እንደዚህ ቁጭ ነው የማደርጋችሁ፣ በአንድ መረጃ ማለት ነው። ያው ፎቶ ኦኬ፣ ያው ፎቶ። አንተ ስለ መሐመድ ምንድን ነው የምታውቀው? የመላጣ ዝም በል። ግመል ሚስቱ ናት ይሉሃል ኦርቶዶክሳውያን ነብዩ መሐመድን። ትመልስላቸዋለህ? ነብይህ ሚስቱ ግመል ናት ትልሃለች ኦርቶዶክስ። ትመልስላታለህ? ማነው ያለው? ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያንህ ማለት ነው። እስላም ነኝ ኦርቶዶክስ ነኝ አላልክም ቅድም? ኦርቶዶክስ ቤተክርስቲያንህ አንተ አፍ በመጣለ ነገር አትናገር። የነብይህ ሚስቱ ግመል ናት ትላለች። ይሄ እኮ ሰው ነው ጻፈው። በቃ ስለዚህ ዝም በላ፣ ሚዩት አድርግ። የነብይህ እቺ ግመል የነብዩ መሐመድ ሚስቱ ናት ብላለች ኦርቶዶክስ በ19ኛው ታምር ላይ። እሺ ብልቱ በገመድ ተቋጥሮ ገመሊቱ አንገት ላይ ሁሉ ታስሮለት ነበር ይላል። ገልጫ ነብላለሁ። ኦርቶዶክስ ነኝ ብለሃል፣ ኦርቶዶክስም ሙስሊም ነኝ ብለሃል ቅድም። ቻሉት ሲጀመር ማን ነው ጻፈው? ይሄ ዝም በል። አሁን ማን የጻፋት? ቤተክርስቲያኒቱ ኦርቶዶክስ። ያው ነብይህ ግመል ነበር የሚገናኘው ብላለች ኦርቶዶክስ ቤተክርስቲያን። አንድ አይደላችሁ? ተነጋገሩ እዛው። ያው ታምር 19 ላይ ዝም ጭጭ ነው የምናደርጋችሁ። ጴንጤ ፊት መጥተህ እንደዚህ በመረጃ አፍህን እንደከፈትከው አይደለም መሳደብ፣ አፍህን ማግማት ትችላለህ አንተ። እኔ ግን በመረጃ ነው። አሳይ ብለካል፣ ካሳያለሁ 19ኛው ታምር ላይ። እሺ ይሄ መጽሐፍ ከየት ነው አመጣው? ከኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከኦርቶዶክስ ተዋሕዶ ቤተክርስቲያን። ከየት ቦታ ነው ማለት? የዚህ መጽሐፍ ምንጭ የት ቦታ ነው የገዛሁት? የገዛሁበትን ቦታ ነው የምትጠይቂኝ? አዎ፣ እስቲ የዚህ መጽሐፍ ምንጭ ማወቅ እንፈልጋለን። ምክንያቱም ብዙ መጽሐፍቶች ሊጻፉ ይችላሉ። ምንጩን የህይወታችን እኔ የገዛሁበትን ቦታ እነግርሻለሁ። አሁን አንተ እሱ የታተመበት ድርጅት ምናምን አለ። አንተ ይሄ መጽሐፍ መጀመሪያ ስታገኘው የት ቦታ ነው ያገኘው እኮ? የገዛበትን ቦታውን ከሆነ ቦታው 4 ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ላይ ያለው የኦርቶዶክስ መጽሐፍት መሸጫ መደብር አለ። እሺ እኔ ይሄን አድምጭኝ፣ ጠይቅሽኝ አይደል? እኔ ከዛሬ 15 ዓመት በፊት ነው ከሀገር የወጣሁትኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሚኒሊክ ትምህርት ቤት 4 ኪሎ ማለት ነው። እሱ ፊት ለፊት ላይ በትምህርት ቤቱ ፊት ለፊት ላይ አሁን ካልተቀየረ ማለት ነው፣ ፊት ለፊት ላይ የመጽሐፍት መሸጫ መደብር አለ። እዛ ነው የገዛሁት። የኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውንም ኦፊሻል የሆነ መጽሐፍቷ እዛ ይሸጣል። እንዳባመንጨው የንዋየ ቅድሳት መሸጫ ማለት ነው። 111 ታምር የያዘው ነው። በ1985 ዓ.ም የታተመው ነው። አሳታሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳተሚያ ድርጅት ትንሣኤ ማሳተሚያ ድርጅት ነው። ታምረ ማርያም ማለት ነው። ያው የነብዩ መሐመድ ሚስቱ ግመል ናት ብሎ የሚለው ያው እዚህ መጽሐፍ ላይ ነው። እሺ እዚህ መጽሐፍ ውስጥ አገኘ፣ እዛ ጋር መረጃ እዚህ መጽሐፍ ውስጥ አገኘ። እሺ ምስሏን እዚህ መጽሐፍ ውስጥ ነው አገኛት። የምን ምስል ነው? ቅድም የግመል ምስል ምናምን ብላ እያሳየ ነበር ስክሪን ላይ። እሱ ቪዲዮ መነኩሴ ያሳዩታል። ላሳይሻ። ቤተክርስቲያን ውስጥ ነው ያለው ምስሉ። ከየት እንዳመጡት አናውቅም። ኦርቶዶክስ ግን በጣም መጠየቅ ያለባት እምነት ነች። እኔ በእውነቱ ነው ጀመር ማለት ነው። በመጀመሪያ ደረጃ አባቱ መጽሐፍ አይጻፍም አይደለም፣ ይጻፋል። መጽሐፍ ቅዱስ በብዙ ቋንቋዎች ተተርጉሞ ነው ወደዚች እኛ እንድናውቀው የተደረገ ነው። መጽሐፍቶች በመጀመሪያ ደረጃ መጽሐፍ ቅዱስ ሲጻፍ በ3 ቋንቋ ነው የተጻፈው። መጽሐፍ ቅዱስን ተተርጉሞ ነው ወደ ኢትዮጵያም ሊገባ የቻለው በተለያዩ ቋንቋ ነው። ግን ደግሞ አንተ ስለ አንድ እምነት እውቀት ሳይኖር ስለዛ እምነት
ጥልቅ ፍቅር ሳይኖር መጽሐፍ በመረጃ እያሳየሽ እኮ ነው እንደምታወሪው አንቺ። ነው አይደለም? ይሄን ነገር ዝም በይ እባክሽ፣ ዝም በይ። በመረጃ ነው የሚያወራው። እኔ ሙስሊም ነኝ፣ ግን ያልሆነ ነገር ምጽፈው የምታስተምረው አውደ ምሕረት ላይ ነብዩ መሐመድ ሲወላየ ነው ምናምን እያሉ የሚያስተምሩት ኦርቶዶክሶች ናቸው። እነዚህ ጴንጤዎች ምንም ነገር እንትን አሉ። መረጃ አውጥቶ ነው ያሳየሽ። ቤተክርስቲያኑ ዘጣን እያጠኑ እንደዚህ ፎቶ ነው እያሉ የሙስሊምን ነብይ እንደዚህ ነው እያሉ ያስመልካሉ ነው የሚለው ያለው እውነቱን ነው። ይሄ እኮ እንደ ጉብኝት አድርገው በቲቪ ሁሉ የሚያቀርቡ በዩቲዩብ ሁሉ የሚለቁት ነገር ነው። እንደጥልቁ ነገር እኛ በመጀመሪያ ደረጃ እኛ ምድርና ሰማይን የፈጠረው አንድ አምላክ ብቻ ነው የምናመልከው። ከዛ ውጭ የምናመልከው አምላክ የለም። አንድ አምላክ ማን አወራሽ? አንቺ ኦርቶዶክስ ነሽ እህታችን? አንቺ እኔማ ኦርቶዶክስ ነኝ። አዎ ተነጋገሩ በቃ። ቀደም እኛና እነሱ ስትሉ ነበር። ያው ከላይ ያለው እውነት ብሎ የሚለው ሙስሊም ነኝ ብሏል። አሁን እሱ የሚነግርሽን በቤተክርስቲያኒት ውስጥ የተገኘ መነኮሳቱ ሁሉ ጭምር እያስተዋወቁት ያለ ፎቶ ነው። ስለ አድህኖ ኤርሚዬ ይሄ ብቻ እኮ አይደለም። ይሄ ፎቶ ምናምን አሁን ሚስቱን ያወጡት ነው ቆይቷል። በአውደ ምሕረት አይተሃል አንተ። ትላልቅ ሰዎች ሽማግሌዎች ናቸው፣ 90 100 የሚሆኑ ናቸው። ሲኦል ሄጄ ነብዩ መሐመድ አይቼው መጣሁ። በቃ የማያወሩት ነገር የለም። ይሄ ጥላቻቸው እስከመቼ እንደሆነ አላውቅም። በእውነቴን ነው የምልህ። ሰው ሃይማኖት ካልተነካ በመረጃ እንደዚህ ስታወራ አሁን አንተ ስለኛም ቢሆን መረጃ ይዘህ ስታወራ አንድ የምደግፈው ነገር አለ። ግን ያለ መረጃ ዝም ብለህ ስዕል ስለህ ግመል ነው እንደዚህ ነው ብለህ ስም አጥፍተህ ትክክል አይደለችም። ኦርቶዶክስ በጣም መጠየቅ አለበት። የሀገር ጸር ከምሬን ነው። ሰላም ማትፈልግ እምነት ብትኖር ኦርቶዶክስ ነች። እኔ በጣም ነው ማዝነው በጣም አንቺ ማታውቂው ነገር አለ። እኔማ ስላወቅሁት መሰለኝ እምነቴን የምከተለው። ሲቀጥል በመጀመሪያ ለምን ግመል ሚስቱ ነች ይላሉ ቄሶች? ለምን ግመል ሚስቱ ነች ይላሉ? እውነት ቆይ አንዴ፣ ሌላ ጉዳይ ነው። መጽሐፍ በራሱ ብዙ ትርጓሜ ያለው ገባ። መጽሐፍ ፍሬዎት ቆይ ቤቱ ነው እንደምነት ይመጣው። ምንድነው አሁን አንተ ንጹህ እንደሆንክ ኦርቶዶክስ ላይ ደግሞ ሁሉን ዳውን ወደ ኦርቶዶክስ አትግፋ። አንተ ራሱ ሰላም ነው እያልክ ብዙ ነገሮች አሉ የምናነሳው አንተ ላይ ጥያቄ ያለንና አንተ እንደተስማማን አይነት ኢሜጅ እንዳትፈጥር በመካከላችን። ስለዚህ አሁን ኦርቶዶክስን ከመንቀፍ ውጣና መረጃው እውነት ካልሆነ በመረጃ ነው ማውራት ያለብህ። አሉባልታ አንፈልግም። አይ ሚስቱ ግመል አይደለችም ወይ ደግሞ እንግዲህ ከእንስሳ ጋራ ያለውን ነገር አያደርግም ምናምን የምትል ከሆነ በመረጃ ነው ማውራት ያለብህ። እሱ ነው የተሻለ የሚሆነው። ኦኬ አንተ ያደርጋል ብለህ የምታስበው ስለ አንተ ነው እየተጠየቅ ያለው። አይደለም አይደለም መረጃ ነው እያልኩ እኮ ነው። አንተ ካልሆነ አርቁም ስለኝ እኮ የሚያደርግ ነው። የሌለ መሆኑን ማስረጃ ስጠን። የሌለ መሆኑን ግመል ሚስቱ ነች የሚል መረጃ አለ? የሌለ ከሆነ ማስረጃ የሌለ ነገር እንዴት መረጃ ይኖራል? የሌለ ነገር የለም ነው እኮ ንገረና። ለምሳሌ የለም እኮ ነገርኩ እኮ የለም፣ እንደዛ የሚል ነገር የለም። ቢኖር እዛው ከመጽሐፉ ላይ ምስሉ ይቀመጥ ነበር። ግን ከሁለት አይነት እንትን ያቀርባል። ያላ ሚዩት አድርጋ እንዴ ከአንድ ሰው ጋር ነው ማውራት የምንችል። ታንክ ዩ ዳኒ ፌርሙና ስሜት ኃይል ያደርግ ይችላል። እኔ ፍራዘር ለዛ ነው ባባል ይገባል። ቆይ አንዴ ወዳጅ አንዴ እሺ አይፈቀድም ያልከን ያለው ከእንስሳ ጋራ ሴክስ ማድረግ ሚስታቸውን ግመል ሚስታቸውን የሚል አለ። አድምጠኝ። ከእንስሳ ጋራ ሴክስ ማድረግ አይፈቀድም ያልከን ያለው እንዴት ይፈቀዳል? ይሄ ወንጀል እኮ ነው። አይፈቀድም በእስልምና። እዚህ ማስረጃ አስተን ይሄው በትልቁ አድርጌ ምን የሚል ይፈቀዳል የሚል መረጃ አለ። አንዴ በትልቁ አድርጌ ያለው አፍጥ ነው ብራዝ። ምን ብዬ ልስጥ መረጃ? እንደሚከለከል ማስረጃ አስተኝ። እንደሚፈቀድ መረጃ አለ አንተ ብራዘር። አሁን ስለኔ አይደለም ስላንተ ነው የተጠየቀው። ስላንተ እምነት እኔ ስላንተ እምነት እኔ ማውራት አይጠበቅብኝም። እንደሚከለከል ማስረጃ አንጣ። አይከለከልም ነው የምትለው? አይከለከልም የምትለው አንተ ወዳጄ። ስላንተ እምነት ማስረጃ አንጣ ነው። እኔ ጋር ገብተህ አትደበቅ። ስላንተ እምነት ማስረጃ አንጣ። አፍጥ ነው። ምን ብዬ ማስረጃ? አንተ ነው ማስረጃ ይፈቀዳል ያልኩህ አንተ ነህ። እምነት ላይ ከእንስሳ ጋራ ግንኙነት ማድረግ እንደማይፈቀድ ማስረጃ አንጣ። እንዴት ነው? ከየት ላምጣልህ? እንደሚፈቀድ አምጣልኝ አንተ ብራዘር። እንደማይፈቀድ የከለከለው ነገር ካለ ማስረጃ አንጣ። እኔ ጋር አትደበቅ።